የፋኖ ጉዳይ ነው። እዚህ መጥቼ አንድ ቲም ገጥሞኛል። የነ ቀድሞ የጎንደር ዩኒቨርሲቲ መምህር ኢያሱ አባተ ከነሱ ጋር ተገናኝቻለሁ። በዚህ አጋጣሚ ወደፊት አብረን እንደምንሰራ ተነጋግረናል። የወታደራዊ ጠበብቱ ሰንዙ እድሎች የሚበዙለት እድሎች የሚበራከቱት በሚጠቀምባቸው ሰው ልክ ነው ይላል። ዛሬ የምንወያይበት ዋነኛ ጉዳይ ይሄኛውን ብቻ አስመልክቶ ሳይሆን በዋናነት ከአማራ ትግል አኳያ ብዙ መፈተሽ ያለብን ነገሮችን ማየት ስላለብን ብዬ አስባለሁ። እንግዲህ ከዚህ ስጀምር የጽናት ቤተሰብ ባለፈው ጊዜ አንድ ጥያቄ የጠየቁን ሰዎች አሉ። ጥያቄው በቀጥታ በተለይ ጎንደር አካባቢ ያሉ ወንድሞች ካወጡት መግለጫ ጋር በተያያዘ የተነሳ ነው። ግን ጥያቄው ገንቢ ጥያቄ ነው። በሶስት ከፍየዋለሁ። ጥያቄው የሚለው ምንድነው? አንዱ በተለይ ከዚህ ከወልቃይት አካባቢ የኮሎኔል ደመቀ አካሄድን የምታዩበት መንገድ ትክክል አይደለም፣ በስልታዊ መንገድ አድርጋችሁ ማየት አለባችሁ፣ እሱ ላይ ምን ትላለህ የሚል ነው። በተመሳሳይ በተለይ ጽምዶ የሚለው እንቅስቃሴ የወልቃይትን ጉዳይ ብቻ ማዕከል ያደረገ እንጂ ከዛ ውጪ ውጤት የለውም፣ ይህንን እንዴት ይጠፋል የሚል ነው። በተመሳሳይ የአፋብን በላይ እዝ ፖለቲካዊ ቅርቃሮቹ እና ከመግለጫው እንድምታ የታዩ ምልክቶች ምንድናቸው በሚለው ላይ የሰራነው ፕሮግራም ላይ አንዳንድ የመጡ ሀሳቦች አሉ። ከዚህ ጋር በተያያዘ የተለያዩ ሀሳቦችን እናነሳለን። ይህን ሀሳብ ስናነሳ የጽናት ሚዲያ ቤተሰብ በዋናነት ፖለቲካዊ እይታ ብቻ አድርጋችሁ እዩት። እኛ የምናየው ፖለቲካዊ እይታ ነው። የልሂቃን ፖለቲካ መልኮችን ነው የምናሳያችሁ ማለት ነው። በዚህ አውድ ላይ ይሄ የቀበሌ የምናምን የሰፈር ቡትቱ የሆነ አስተሳሰብ ጽናት ሚዲያ አታስተናግድም። በተቻለ አቅም ፖለቲካው ለሚገባችሁ ሰዎች ፖለቲካው ላይ ብቻ ማተኮር ነው። ከዛ ውጪ ሀሳብ ላይ ብቻ ማተኮር ያስፈልጋል ብዬ አስባለሁ። እኛ የቻልነውን ያህል በአቅማችን የምንችለውን ማስተማር፣ ማወያየት፣ ማንቃት ነው። ከዚህ ንቃት የተነሳ ሰዎች ፖለቲካዊ መልካቸውን እንዲቀይሩ፣ አሰላለፋቸውን እንዲመለከቱ፣ ጥቅማቸውን እንዲያዩ፣ በተለይ አፋብን ጥቅሙን በደንብ ማየት አለበት ብለን ስናስብ ምክረ ሀሳብ የምናቀርበው እነሱ ያዩት ከሆነ ጥሩ፣ ካላዩት ግን በሚያዩት መልኩ እንዲታይ ስለምንፈልግ ብቻ ነው። ይህንን ከግምት አስገቡልን እንላለን። የጽናት ሚዲያ ቤተሰብ እንግዲህ በተለይ አሁን በአማራ ፖለቲካ ላይ አንዳንድ እክሎች እንዳሉ ግልጽ ነው። እነዚህ እክሎች በዋናነት ከተለያዩ ፍላጎቶች የሚመጡ ነው። ከአሰላለፍ የሚመጣ ፍላጎት አለ። እንደዚሁም ከራስ የግል ጥቅም ብቻ የሚመጣ ፍላጎቶች አሉ። ከድርጅት ፍላጎት የሚመጣ አለ። በተመሳሳይ ከድርጅት ፓወር ያሰላለፍ የስልጣን የምንለው አይደለም፣ ግን እዛ አካባቢ ላይ የመገፋፋቶቹ የፓወር ጉዳዮች አሉ። ስልታዊ የሆኑ ያሰላለፍ አሊያንሶችም አሉ እና የተለያዩ ፍላጎቶች አሉ። በእነዚህ የተለያየ ፍላጎት ላይ የአማራው ኃይል የተለያየ ሀሳቦችን የሚያራምዱ ሰዎች አሉ። አንዳንዱ ጠቃሚ ነው ብሎ ሲያስብ፣ አንዳንዱ ደግሞ ስህተት ነው ብሎ በሚያስቡ መልኩ የሀሳብ መደበላለቅ እና የጎራ መደበላለቅ አለ። በዚህ የጎራ መደበላለቅ ውስጥ የተለያዩ አክተሮች ከራሳቸው ፍላጎትና እንደዚሁም ደግሞ አሸናፊ ሆነው ለመውጣት ከሚያስቡት ፖለቲካዊ እንቅስቃሴ መልኮቹ ምን ይመስላል የሚለውን በስፋት ማየት ያስፈልጋል። አሰላለፍ የሚመጣው በነገራችን ላይ በተለይ አማራው አሰላለፍ የሚመጣ ከዚህ በፊት እንዳልኩት ከሁኔታ ትንተና የሚመጣ ከጠላት ቁመና፣ ከጠላት ፍላጎትና አሁናዊ ካለበት ሁኔታ የሚነሳ ግምገማ፣ እንደዚሁም በአካባቢው በቀጠናው ላይ
ካለው የኃይል አሰላለፍ ከዓለም አቀፍ ነባራዊ ሁኔታ ትንተና የሚመጣ እነዚህ ሁሉ ሴናሪዎች በመስራት የሚጠቅመውን አሰላለፍ ፖለቲካዊ ስሌት ማስላት ነው። አሰላለፍ በዚህ አሰላለፍ ውስጥ አሸናፊ ሆኜ ጥቅሜን ለማስጠበቅ እንዴት እወጣለሁ? ይሄ አሰላለፍ ላይ አንዳንድ ጊዜ ስትራቴጂክ አሰላለፍ አለ፣ ስልታዊ አሰላለፍ አለ። ሁለት አድርገን ልናየው እንችላለን። ስትራቴጂክ የሆኑ አሰላለፎች ከጥቅም አኳያ፣ ከአሰላለፍ አኳያ፣ ከሀሳብና ከመዳረሻ አኳያ የሚቀራረብ አሰላለፍ በጣም ተገቢ ነው። እሱ በጣም ጥሩ ነው። ከዛ ውጭ ግን የሀሳብና የመዳረሻ ልዩነት እንኳን ቢኖር በአሰላለፍ ደረጃ በጋራ ጠላት ብያኔ ላይ አሰላለፎች አሉ። እነዚህ አይነት አሰላለፎች ታክቲካል ቢሆኑም ስትራቴጂክ ግቦች ላይ መጨረሻ ላይ ግጭቶች ያመጣሉ ብለው የሚከራከሩ ልሂቃኖች አሉ። እሱ በእኛ በኢትዮጵያ ኮንቴክስት ምናልባት በዚህ አውድ ላይ ትክክል ነው ሊያስብል ይችላል። ግን ለዚህ ደግሞ የመውጫ መንገድ መዘጋጀት አለበት ብለው የሚከራከሩ ሰዎች አሉ። እኔ ሁለተኛውን አስባለሁ። ግጭቱ ግን ትክክል ነው። ስለዚህ በአሰላለፍ ውስጥ አሁን የኦህዴድ አሰላለፍ ያለበትን ቁመና መገምገም ያስፈልጋል ማለት ነው። ኦህዴድን እንደ አንድ አክተር አድርገን በኢትዮጵያ ፖለቲካ ላይ ብያኔ መስጠት አለብን። ብልጽግና የሚለውን በዋናነት እሱ ዝም ብሎ ልብስ ነው። ይህንን ልብስ እናውልቀውና ሸሚዙን ብቻ ነው፣ የውስጥ ሸሚዙ ማለት ነው። እሱ ነው ፖለቲካውን የሚጫወተው እሱ። ስለዚህ ውስጣዊ ፖለቲካውን ስናየው ኦህዴድ ብልጽግና በኢትዮጵያ ፖለቲካ ላይ የአንበሳውን ድርሻ የሚጫወት ኃይል ነው። ይሄ የፖለቲካ ኃይል በዋናነት ስልታዊ ወዳጆችን በመያዝ ወደ ስትራቴጂ ግቡ ለመሄድ የሚያደርገው ታክቲኮች አሉ። የፓወር ጉዳይ ነው። ኃይሉን ለማስጠበቅ የሚያሰባስባቸው የተለያዩ ልሂቃንና መደቦች አሉ። በዋናነት ግን ለዚህ የስልጣን አደጋ ብሎ የሚፈረጀው ኃይል ኦህዴድ ሰፋ አድርጎ ሲያየው ሰሜናዊ ብሎ ያስቀምጠዋል። ጠበብ አድርጎ ሲመለከተው ግን ጃዊሳም ፋኖም ህወሓት እያለ በታትኖ ሊያስቀምጠው ይችላል። ዋነኛው ግን ፍላጎቱ ምንድን ነው ከተባለ ስልጣን ነው። የተራዘመ ስልጣን፣ ከስልጣን የሚገኝ የሀብት የሪሶርስ ጥቅሙን የምግብ ጥቅሙን ማስጠበቅ። ስለዚህ እነዚህን ኃይሎች በዋናነት ካታጎሪ አድርጎ ይሄ ቡድን ጦርነት ሲከፍት ከጦርነት የሚያገኘው ጥቅም ስላለ ከጦርነት የሚያገኘው ጥቅም የኃይል አሰላለፍ ማዛባት ስለሚችል ነው። ለምሳሌ ብዬ አንድ ብጠቅስላቸው የመጀመሪያውን ጦርነት ከህወሓት ጋር ብልጽግና የከፈተው ከጦርነቱ የሚያተርፍበት ስሌት ስላለው፣ በአስተሳሰብ ካየነው በመዳረሻ ካየነው ከህወሓት ጋር ፍልስፍናው በጣም ይቀራረብ። ኦህዴድ እሱ ሳይሆን ያጋጨው የሀሳብ ጉዳይ ሳይሆን የስልጣን ፓወር ጉዳይ። ስለዚህ የስልጣን ፓወሩን ለማስጠበቅ ከፍተኛ የኃይል ሚዛን እዛ አካባቢ ስላለ እሱን ማድቀቅ አንድ ታክቲክ አድርጎ ሲጠቀም፣ ስትራቴጂክ አድርጎ ሲጠቀም ታክቲካል አሊያንስ ነው የፈለገው። ይሄ ከኋላ የሚያጅቡትን ኃይሎች እነዛ ታክቲኮች ናቸው እንጂ የጠላት ብያኔዎቹ ላይ ግን ተመሳሳይ የሆነ እይታ አለ። ይህንን ጦርነት ካደረገ በኋላ በዚህ ጦርነት ውስጥ የተለያዩ የኃይል አሰላለፎች ለአብነት በተለይ በወልቃይት በኩል ያሉ ኃይሎችም በአማራው በኩል ያሉ ኃይሎች ቢያንስ ለዘመናት ስንጠይቅ የነበረው ጥያቄ መልስ አግኝተንበታል የሚል በትግል አስመልስም ብለው የሚያዩት የርስት ጉዳይ አለ። እሱን አንድ ስሌት አድርገን በኋላ እንመጣበታለን። ኦህዴድ ግን የሚፈልገው ይህንን ስሌት እንደ ስልታዊ ወዳጅ አድርጎ በመጠቀም ይሄኛውን ኃይል ማድቀቅ አንድ ግብ ነው። ሁለተኛ ግቡ ላይ ግን ሲመጣ ራሱ አማራውም የጠላት ብያኔ ስለተሰጠው አማራው በአጠቃላይ ደግሞ እዛ አካባቢ ያለው ሊቅ መመታት አለበት የሚል ስልቶች አሉት ማለት ነው፣ ግቦች አሉት። ስልቱን ለማስፈጸም ግን ከዚህ በፊት እንዳልኳችሁ በተለይ ከሰላም ስምምነት ከፕሪቶሪያ ስምምነት ጋር በተያያዘ ህወሓትን የዚህኛው ውጤት ደግሞ ግብአት እንዲሆን ስቦ በወዳጅነት ስልታዊ ወዳጅ አድርጎ አማራውን ለመምታት ፈልጎ ነበር። ሰሞኑን በተለይ አንድ የኮሚኒኬሽን ኃላፊ ሲናገሩ ስሰማቸው ይህንን ጥያቄ ብልጽግና ጠይቆን በጥያቄው ላይ እንስማማም ማለታችን ቂም ተያዘብን ብለው ሲናገሩ ሰምቻለሁ። ይሄ ነው አንዱ ስልቱ፣ ሁለተኛውን ጠላት ማድቀቅ የሚል ነው። ስለዚህ የኦህዴድ ዋነኛ ግቡ
ቅድም ብያቸዋለሁ። በትልቁ ሲያየው ሰሜናዊ የሚል ትርክት ያለው ይሄ መደብ ተመልሶ በኢትዮጵያ ፖለቲካ ላይ እንዳይመጣ መምታት ማጥቀቅ ነው። ከቻለ ግን ማስገበር ነው፣ አሸንፎ ማስገበር። ካልቻለና ካቀሙ በላይ ከሆነ ግን እሱ ሌላኛው የፕላን ቢ ብለን የምናስቀምጠው ሐሳብ ነው። እኛ የምናይበት ትንሽ ሰፋ አድርገን ቀውሱንም በጣም ጥልቅ አድርገን የምናይበት ብዙ መንገድ አለ። ይሄ የኦህዴድ እይታ ከሆነ በዚህ እይታ ውስጥ አሁን ኦህዴድ ያለበት ቁመና ምንድነው ብለን ስንል ቢያንስ ሁለተኛ ዙር ጦርነት በማድረግ ባለፉት 8 ዓመታት የቁመና መዳከም ከጦርነት የሚመጣ ያሰላለፍ ግጭቶች ሁሉ ገብቷል ማለት ነው። ከዚህ በፊት የነበሩ አሰላለፎች ሁሉ ተንጠባጥበው ብቻውን ሲቀር ኮስት ከፍሎበታል። ፖለቲካሊ ኮስት ከፈለ፣ ወታደራዊ ኮስት ከፈለ፣ ተቋማዊ ኮስት ከፈለ። ስለዚህ በሐሳብ ፈርሷል፣ በተቋም ፈርሷል፣ በሰራዊት በሰው ቁመና ፈርሷል። አሁን ያለበት የብልጽግና ቁመና ይሄ ነው። ይሄ ቢሆንም ግን ስልታዊ አሊያንሶች አሉ። ስልታዊ አሊያንሶችን እናያቸው። አሁን ወደ አማራ ክልል ውስጥ ስንገባ ከአማራው ጋር ባለፉት 3 ዓመታት የገባበት ጦርነት ስልታዊ የኦህዴድ አሊያንሶች እነማን ናቸው? አንደኛ በነ ኮሎኔል ደመቀ በኩል ያለ ስልታዊ አሊያንሶች ናቸው። በወልቃይት አካባቢ ያለ እነዚህ ስልታዊ አሊያንሶች ከጥቅማቸው ነው የሚያሰሉት። ኦህዴድን በራሱ የሚያዩት ከጥቅማቸው ነው። ኦህዴድ ደግሞ የሚጠቀምበት ደግሞ ከስትራቴጂ ጥቅም ነው። ይህንን ነው ማየት አለባቸው ብዬ የማስበው። እነዚህ ስልታዊ አሊያንሶች ኦህዴድ ብልጽግናን በዋናነት እንደ ስልታዊ ወዳጅ አድርገው የሚያዩት ቢያንስ የታገልንበት ጥያቄን ከሱ ጋር ሆነን ማስጠበቅ አለብን ብሎ ሲያስቡ፣ ሁለተኛው ግን አጌንስት መከላከል አለብን የሚሉት ኃይል አለ። ተመልሶ እንዳይመጣብን ህወሓትን ሲመለከቱ ጥቅማችን ለማስጠበቅ ሲሉ ደግሞ የአዲስ አበባው ኦህዴድ ብልጽግና አሊያንስ ሲያደርጉት አንዱን ተከላካይ አንዱን ስልታዊ ወዳጅ ነው የሚያደርጉት። ይሄ አንድ ስልት አድርገው የሚጠቀሙበት የፖለቲካ ሁኔታ ነው። ኦህዴድ ብልጽግና ደግሞ የሚጠቀምባቸው ስትራቴጂክ የሆኑ ኃይሎችን ለማጥፋት ልሂቁን ለመምታት ነው ብላቸው፣ እሱ ነው ዋነኛ ግቡ። ለስልጣኑ አደጋ ስለሚሆን አፋብን ተብሎ የመጣው ኃይልን መምታት ኦህዴድ ስትራቴጂ ግቡ ነው። ስለዚህ እዚህ አካባቢ ያሉትን ልሂቃን የሚጠቀምባቸው በአማራ ልሂቅ ውስጥ ያሉ ኃይሎችን መምታት፣ በአንድ በኩል በትርክት መምታት፣ በሌላ በኩል በኃይል መምታት ግብ አለው ብሎ ያስባሉ። የነደመቀ ስትራቴጂ ግባቸው ርስቱን ነው የሚጠብቁት፣ መሬቱን ነው የሚጠብቁት። በመሬቱ ላይ ያለ ቴሪቶሪ እዛ አካባቢ ያለውን የርስት ጥያቄ የሚሉትን ነው የሚጠብቁት። ኦህዴድ የሚያጠቃው ደግሞ አማራውን ነው የሚያጠቃው፣ ሰውን ነው የሚያጠቃው። መሬቱን ሳይሆን የቆመበትን ሰውን ሰውን በመብላት አማራውን በመብላት ወደ ስትራቴጂ ግብ እሄዳለሁ ብሎ ስለሚያስቡ፣ ለአብነት በአንድ ጂኦግራፊ አቀማመጥ ላይ የተሰበሰበ 20,000 ሰው ቢኖር እዛ ውስጥ የነቃ በጣም ነቃ የሚባል ወይም ደግሞ ወደ ስልጣን ያደጉኛል ስጋት አለባቸው የሚባል 500-600 ሰዎች ቢኖሩ፣ ሌላው ግን ብዙ የሚያስቸግር አይደለም፣ የሚያስገብር ነው። በፈለግከው የፖለቲካ ፎርሙላ ልጠቀልለው መችል ነው። እነዛን 500 ልሂቃን መምታት በተዘዋዋሪ ርስቱንም መንጠቅ ማለት ነው። ኦህዴድ ይህንን ነው የሚያስበው። ስለዚህ ሰውን በማጥቀቅ ላይ አማራውን ልሂቁን መሳሪያ የታጠቀውን በማጥቀቅ በዋናነት ስትራቴጂ ጥቅሜን አስጠብቃለሁ ብሎ ሲያስብ፣ በዚህ በነደመቀ አካባቢ ያለው ደግሞ ስትራቴጂ ጥቅሙን ርስቱን በማስጠበቅ ኦህዴድ ትብብር ማድረግ ነው የሚል ስሌት ነው። በምን አንድ በትርክት ለአብነት በትርክት ደረጃ ካየነው እነደመቀ ብልጽግናን የፈጠርነው እኛ ነን የሚል ትርክቶችን ያመጣል።
የአማራው ሊቅ ደግሞ የህልውና አደጋ አለብኝ ይላል። የህልውና አደጋ አለብኝ ብሎ የአማራው ሊቅ መስዋዕትነት ሲከፍል የህይወት መስዋዕትነት ሲከፍል የህልውና ትንተና ያስቀመጠው ከርስቱም ጭምር ጥያቄዎች አሉኝ ብሎ ያስቀመጣቸው ርስቱንም የሚጨምር ፖለቲካዊ ውክልናውን የሚጨምር ግን ብዙ ጥያቄዎች አሉት። የወልቃይት ጥያቄ የለም፣ የደራ፣ የአዲስ አበባ፣ የመተከል ወዘተ። እነዚህን ሁሉ ፖለቲካዊ ትርክት ሰጥቷቸው ነው ወደ ትግል ውስጥ የገባው። ስለዚህ እዛ ትግል ውስጥ ያሉ ኃይሎች በዋናነት በህልውና ጥያቄ ውስጥ ብልጽግናን የፈጠርነው እኛ ነን፣ ትግላችንን የፈጠረው ሲሉ ለምሳሌ እነደመቀ አሁን ሰሞኑን እንደውም ከሐምሌ 5 ጋር በተያያዘ አንዳንድ ታሪኮችን ሲናገር ሰምቻለሁ። ሐምሌ 5 ማለት 2008 ማለት ነው። የጽና ቤተሰብ 2008 ብልጽግና ነበር። 2008 ብልጽግና አልተፈጠረም። 2008 ብልጽግና ባልተፈጠረበት የትርክት መገለጫ ብልጽግናን የፈጠርነው እኛ ነን ሲል አማራው ኦህዴድ እየጨፈጨፈው ባለበት ሰዓት የትርክት መገለጫውን ከኦህዴድ ይቀበለውና አማራው ከአማራው ጋር እየተዋጋ እንደሆነ የሚያሳይ አድርጎ ያመጣዋል። ለታሪክም ጥሩ አይደለም። ለትርክት መመቻ እድል ይከፍታል። ሁለተኛ ብልጽግና የሚፈልገው በተለይ ወልቃይት አካባቢ ያሉትን ኃይሎች የተከዜ ዘብ የሚባሉትን ወደ ስትራቴጂክ ጥቅሙ ለማስላት በአማራ ፋኖ በኩል ያሉ ኃይሎችን ገብታችሁ ተዋጉ ነው የሚላቸው። ምቷቸው፣ ልክ ህወሓትን እንደሚጠይቀው አብረን ተያይዘን ገብተን እንምታቸው ሲል ስልታዊ ወዳጅ አድርጎት ነው። ስትራቴጂ ግን ጠላቱ ዘምቶበት አድቅቆት ተመልሶ ደግሞ ይሄኛውን ኃይል ለማድቀቅ እንተባበር የሚል ጥያቄ ነው የሚጠይቀው። በተመሳሳይ እነደመቀን የሚጠይቃቸው ኃይላችሁን አስጠግታችሁ እዛው ጎንደር እንኳን ያሉትን ኃይሎች ምቷቸው የሚል ጥያቄ ሁሉ ተጠይቀው ነበር ከዚህ በፊት ወደ አፈጻጸም ስላልገቡ ነው። ስለዚህ እዚህ ላይ ቆመን ስናየው አብይ አህመድ የጠላት ብያኔ ሲሰጥ ስንት ያደርጋቸዋል? በአማራ ኃይሎች ሶስት ኃይሎች ያደርጋቸዋል። በሰሜን ኃይሎች አድርጎ ሲያዩ 5 ኃይሎች አድርጎ ያያቸዋል። በአማራው በኩል 3 ኃይሎችን በዋናነት ፋኖን በራሱ አንዱ ትልቁ ጠላቱ ነው። ሁለተኛ ጠላት አድርጎ የሚያየው ራሱ የወልቃይት ኮሚቴ ነው። ስልታዊ ወዳጅ አድርጎ የሚያየው ከጥቅሙ ነው የሚያሰለው እንጂ ከጠላት ብያኔ ሲመጣ ሰሜናውያን የወልቃይት ኃይሎችም የጠላት ብያኔ ውስጥ አሉበት። ለስልጣኑ አደጋ ከሆኑበት ዘመቻ ውስጥ ይገባል። ለስልጣኑ ከጠቀሙት ግን ስልታዊ ወዳጅ ያደርጋቸዋል። ኦህዴድ አቅርቦ መምታት ነው፣ ጥያቄያቸው መመለስ አይደለም። እነሱ የሚያዩት ግን ቀርበውት በተመሳሳይ ስልታዊ ወዳጅ እናድርገው ነው። እሱም የሚያያቸው ስልታዊ ወዳጅ አድርጎ ነው፣ ግን ሊጠቀምባቸው ነው። ስለዚህ የወልቃይት ኃይሎችም የጠላት ብያኔ ውስጥ አሉ። ፋኖ የጠላት ብያኔ አለ። በብአዴን በኩል ያለ ሰርጎ ገብ አድፋጭ ኃይልም የጠላት ኃይል ብሎ ኦህዴድ ይበይነዋል። ሰርጎ ገብ ኃይል አለ። ልክ ኦህዴድ ውስጥ 2008 ላይ የነበረውን አክተር የሚጫወት ኃይል አለ። በውስጥ በኩል ይገመግማሉ። ሰራዊቱን ታስመታላችሁ፣ መረጃ የምትሰጡ ምናምን ብሎ የሚገመግማቸዋል። ፖለቲካዊ ግምገማ ነው። በነገራችን ላይ ይሄ ያለ በውስጥ በኩል አሰላለፍ አለ ተብሎ ስለሚታሰብ እነዚህ 3 ኃይሎች ለብልጽግና ጠላቶች ሲሆኑ፣ ሁለቱ ኃይሎች ግን ስትራቴጂክ የሆኑ ከባድ ሚዛን ሊፈጥሩ የሚችሉ ጠላቶች ናቸው። ሁለቱ የምንላቸው ከአማራ ውጭ ያሉ ኃይሎች ናቸው። አንዱ የህወሓት ኃይል ከአቅም አኳያ፣ ከሪሶርስ አኳያ፣ ከሰው ኃይልና ከተኳሽ እንደዚሁም ደግሞ ከተለያዩ አሊያንሶች፣ ቀጠናዊ አሊያንሶች ጉልበትና ቁመናው ከአማራው የተሻለ ኃይል አለው ብሎ ስለሚያስብ ትልቁ የፍርሃት ጭንቀቱ አንዱ ህወሓት ነው። ሁለተኛው በሰሜን ጂኦግራፊ ስናየው ትልቁ አደጋ የሚለው ሻዕቢያ። እነዚህ ሁለት ኃይሎች ከዚህ ከውስጥ 3 ኃይሎች ጋር የሚያብሩ ከሆነ ለስልጣናችን አደጋ ናቸው ብሎ ያስባል። እነዚህ 5 ኃይሎች ሲሰባሰቡ አደጋዎች ናቸው ሲል ሰሜናውያን የሚላቸው እነዚህ ኃይሎች ናቸው።
ቅድም ብያቸዋለሁ። በብአዴን ውስጥ ያለ አጥፋጭ ኃይል ፋኖና ራሱ የወልቃይት ኮሚቴ የሚባለው ተከዜ ዘብ የሚባለው። ስለዚህ ኦህዴድ የሚገመግማቸው በሰሜን ትርክት እነዚህ ሲሆኑ በአማራ ቀጠና ውስጥ ግን እነዚህ ሶስት ኃይሎች ናቸው። ወደ አፋብን በላይ እዝ ላይ ልምጣላችሁ። ይሄንን እዚህ ላይ ቆማችሁ ሐሳቡን ያዙትና በላይ እዝ ሰሞኑን ያወጣው መግለጫዎች አሉ። መግለጫዎቹ እንድምታዎቹን ትንሽ አሳያቸዋለሁ። ከነዚህ መግለጫዎች ውስጥ በዋናነት በተለይ 5 የአቋም መግለጫ ያስቀምጣል። በነገራችን ላይ እኔ 5ቱንም በጣም ማምንበት ነው። በጣም 5ቱም ትክክል ነው፣ የምቀበለው ነው፣ የታገልንለት ነው የሚለው ሊሰመርበት ይገባል። ቴክኒካል ጉዳይ ላይ ነው ጥያቄ ያቀርቡት። ቴክኒካል ጉዳይ በድርጅት ቢሆን የአቋም መግለጫ እነዚህ የፖሊሲ አቅጣጫዎች ናቸው። በነገራችን የውጭ ጉዳይ ምናምን ብለን እንደምንበይነው በአጠቃላይ የፖሊሲ አቅጣጫዎች ስለሆኑ እነዚህ የፖሊሲ አቅጣጫዎች በዋና ድርጅቱ በነገራችን ላይ በኋላ በመፍትሄ ሀሳብ ላይ አመጣዋለሁ ተቀብሏቸው አንድ ብያኔ ሊሰጥበት ይገባል ብዬ አስባለሁ። በኋላ አመጣበታለሁ። በመግለጫው ላይ ታዲያ እነዚህ 5ቱ የአቋም መግለጫዎች ሲወጡ እነዚህ የአቋም መግለጫዎች ቴክኒካሊ ለድርጅቱ ቢሰጥና በድርጅቱ ዲቤት ተደርጎበት የአቋም መግለጫ ቢሆኑ ጥሩ ነው። በላይ ግን ለምንድነው በተለይ በላይ እዝ ጎንደር ቀጠና ያሉ ወንድሞች ይሄንን መግለጫ ወጡት የሚለው በሁለት መልኩ ነው። አንደኛ ቅድም ባልኳቸው በተለይ በወልቃይት ጉዳይና በአሊያንስ ጉዳዮች ላይ ፖለቲካዊ አሊያንስ ላይ ይሄኛው ኃይል ስልታዊ ወዳጅ ያደረገው ኦህዴድን ተከላካይ ደግሞ ከሆነው ኃይል ጋር የጋራ የጠላት ብያኔ ይዘው ብልጽግናን ቢጥሉን ውጤቱ ራሱ የብልጽግና የሚወድቅበት ውጤት ጥቅሜን ያሳጣኛል ብሎ ስለሚያስብ ይሄኛው ኃይል በራሱ ቀጠና ላይ ያሉ ኃይሎችም የጠላት ብያኔ ይሰጣቸዋል። ከጠላት ጋር ተባበሩብኝ ይላል። ከጠላት ጋር ተባበሩብኝ የሚላቸው ትርክቶች በራሱ በጎንደር በላይ እዝ ውስጥ ያሉ ወንድሞችን ፈተና ውስጥ ከተታቸው ማለት ነው። ፖለቲካሊ ትርክት ፈተና ውስጥ ይከታቸዋል። ይሄ ግጭት ይሄ ፖለቲካ ዲስኮርስ በዋናነት ኦህዴድን ይጠቅመዋል። አንዱ በተለይ በአማራ ፋኖ ትግል ውስጥ ሰርጎ ገብ በመሆንና በትርክት ስም በመምታት ይጠቅመዋል። ከምን ጥቅም? ከስትራቴጂ ጥቅም። የትኞቹን ኃይል በመጠቀም? ስልታዊ ደጋፊዎቹን በመጠቀም። ስልታዊ ደጋፊዎች ቅድም አስቀምጬላቸዋል። እነዚህ ስልታዊ ደጋፊዎች በትርክት ደረጃ ኦህዴድን እየጠቀሙት ነው። በተመሳሳይ ስልታዊ የሆነ የፖለቲካ ካልኩሌት አልሰሩም። የሰሩበት ስልት ኦህዴድ ላይ ብቻ ነው። በፋኖ ላይ ስልታዊ የሆነ የአሊያንስ የፖለቲካ እይታቸው የተንሸዋረረ ነው። ለምን? ብልጽግናን ራሱ እኛ ፈጠር ነው ስለሚሉት በራሱ ዲስኮርሱ አማራን ይከፋፍለዋል፣ አንድነቱን ይከፋፍለዋል። ጥያቄው በአንድ አካባቢ ላይ ብቻ የተበየነ ጥያቄ አድርጎ ሲያይ ሌሎቹ ኃይሎቹ ኦኬ አንተ ብቻ ይሄንን ስለተመለሰልህ የኔ ጥያቄን መልስ ማትሰጥ ከሆነ ለምሳሌ አዲስ አበባ ላይ ያለውን ጥያቄ እማታይ ከሆነ ለምንድን ነው ያንተን ጥያቄ የማራግበው የሚል ጥያቄ ይመጣል ማለት ነው። አስተሳሰቡ ራሱ ይከፍለዋል፣ ቀጠናዊ ያደርገዋል። ስለዚህ ብልጽግና የሚጠቀመው በአስተሳሰብም እየከፋፈላቸው ስለሚመጣ ቀጠናዊ መልክ እንዲይዝ ትርክቱም ይጠቅመዋል። በተመሳሳይ ደግሞ ትብብር አደርጉ የሚለው መከራከሪያ በራሱ ይሄ ፖለቲካዊ ዲስኮርሱ በፋኖ ውስጥ ያለውን ክፍል ለማስፋት ይጠቀምበታል። እነማን አሉት የሚለው ስልታዊ ወዳጆች ስላሉት፣ ስለዚህ በላይ የዚህ ቅርቃር ውስጥ ይገባል። ለምን ቅርቃር ውስጥ ገባ የሚለው ከመግለጫው እንድምታ ስረዳ በተለይ በትርክት ደረጃ በዲስኮርስ ደረጃ ከቀጠናው ኃይሎች ጋር አሊያንስ አፋብን ፈጠረብን፣ ትብብር ፈጠረብን። ይሄ ትብብር በዋናነት ጥቅማችንን ይነጥቃል። ቢያሸንፉትም ትብብሩም በራሱ
ጥቅማችን ይነጥቃል ሲሉ ከጥቅም አኳያ የሚያዩት በተለይ ህወሓት ከወልቃይት ጥያቄ አንጻር ብቻ ትብብሩን ስለሚመለከተው ነው የሚሉት። ስለዚህ አፋብን ሲገደድ ወይም ደግሞ ይህንን ለማጥራት ሲፈልግ መግለጫውን አወጣ ብለው በቅንነት እንደሚያዩት ሁሉ አፋብን ውስጥም ደግሞ አሰላለፎች አሉ ብለው የሚመለከቱ ሰዎች የተለያዩ ችግሮችን መተንተን ይቻላል ማለት ነው። ፖለቲካዊ ትንተና ነው እኛ የምንሰጥበት በዋናነት ራሳችሁ በተለይ መሬት ላይ ያላችሁም ሰዎች ራሳችሁን እየገመገማችሁ እንድትመጡ ብዬ ነው። ይህንን ካየን በአፋብን ውስጥ ደግሞ በዋናው አፋብን ውስጥ የአማራ አደጋዎቹ ምንድናቸው ብለን እንይ። በድርጅት ውስጥ በዋናው አንደኛ አደጋዎቹ የአፋብን አደጋዎች በአቋምና በግልጸኝነት ያልተገለጡ ቀጠናዊ እና አካባቢያዊ ትብብሮች የሚፈጥረው የሐሳብ ልዩነት ተግዳሮት ያልተገለጡ ግልጸኝነት የሌላቸውና መዳረሻቸው ያልታወቁ ትብብሮች የሚፈጥረው ተግዳሮት ልዩነት የሐሳብ ልዩነት በአፋብን ውስጥ የፖለቲካ ትርክትና የክፍፍል ወይም ደግሞ የተለያዩ ሁኔታ አደጋ ይጋብዘዋል ማለት ነው። ሁለተኛው ከብልጽግና አኳያ ፋኖን እንደ ስጋት የሚያየው በተለይ የወልቃይት ሊቃን እነደመቀ ቅድም ባልኳችሁ አሊያንስ ተባባሪዎች በራሱ አፋብን ስጋት አድርገው ስለሚመለከቱት በቀጠናቸው ላይ ያለው ኃይል የዛው አካል ስለሆነ እንደ ስጋት ይመለከቱታል። ስለዚህ በሁለት እሳት ይጎተታሉ ማለት ነው። በተለይ በላይ ያሉት በአንድ በኩል በህዋስ በኩል ያለ ትንተና፣ በሌላ በኩል በአዲስ አበባው ኦህዴድ የአዲስ አበባውን ኦህዴድ ጥሎ ስር ነቀል ለውጥ ማምጣት ይፈልጋሉ። የአዲስ አበባውን ኦህዴድ ለመጣል ሲፈልጉ ደግሞ ስልታዊ አሊያንስ የሆነው የወልቃይት ሊግ ጥቅሜን ልገፉብኝ ነው ልታሳጡኝ ነው የሚል ክስ ደግሞ ያቀርብባቸዋል ማለት ነው። በሁለት እሳት ተከበዋል። ለውጥም ይፈልጋሉ፣ በሌላ በኩል ደግሞ የሚጎታቸው ሊቅ አለ። ስለዚህ ብልጽግና በትርክት ደረጃ አፋብን ውስጥ ለማዛባት ይሄኛውን በአቋምና በግልጸኝነት ያልተገለጠውን ትብብር እንደ ፖለቲካ ኢንስትሩመንት ይጠቀምበታል። ሶስተኛው በውስጥ የተገዛ ቦርቧሪ የብአዴን ኃይል አፋብን ልብ ብላችሁ ስሙ። ምናልባት ፖለቲካሊ እኛ የምንሰጠው እሳቤዎች ከጠቀማችሁ ተጠቀሙበት። ማለት በሐሳብ ደረጃ በዚህም ደረጃ መከራከር የሚችል ሰው ካለ በደንብ ቢያስረዳን ጥሩ ነው ብዬ ስለማስብ በውስጥ የተገዛ ቦርቧሪ የብአዴን ኃይልም ይሄኛውን በውስጥ በኩል ያለውን አሰላለፍ ለማዛባት ይፈልጋል። በውስጥ የተገዛ ቦርቧሪ ኃይል ምላችሁ ከዚህ በፊት ተንጠባጥበው ለምሳሌ ለብልጽግና እጅ የሰጡ ፖለቲካሊ ባዶ የሆኑ ሰዎች መዳረሻቸው ኦህዴድ ላይ ሆኖ ነፃ ያወጡናል የሚሉ ሰዎች፣ እነዚህ ሰዎች አሊያንስ አድርገው ኦህዴድን ያመጡት ገንዘብ ነው፣ ኪስ ነው። ፖለቲካሊ ትንተና አይደለም፣ ከጥቅም ከዓላማ አኳያ አይደለም፣ ሽያጭ ነው። የተሰጠው ገንዘብ አለ። ያንን ገንዘብ እስከሰጠው ድረስ አማራው በራሱ የህልውና አደጋ አለበት የለበትም፣ ለዛ እኔ ማበረከተው ትግል ምንድን ነው አይደለም። ቤት ከተሰጠው ጥያቄ ተመለሰ የሚል ሊቅ ነው። ይሄ ሊቅ በዋናነት በውስጥ በኩል ቦርቧሪ የሆነ ተልእኮ ያለው የብአዴን ኃይል ስለሆነ በፋኖ ውስጥም ስጋት ነው፣ ያልተቋረጠ ስጋት ነው። አንዳንድ ጊዜ እጅ ሰጡ አሁን እየጠራ መጣ ምናምን የሚሉ ሰዎች አሉ። ትክክል አይጠራም። አሰላለፍ ማዛባት ይችላል። በውስጥ በኩል ብዙ አክተሮች አሉ። እነዚህ ኃይሎች ሁሉ ጊዜ በውስጥ በኩል ያለውን አሰላለፍ ለማዛባት እንቅልፍ አይተኙም። ስለዚህ እነዚህ ቦርቧሪ የብአዴን ኃይሎችም ለአፋብን በዋናነት አደጋዎች ናቸው። አራተኛው አገዛዙ በተለይ ብአዴንም ያለው ኃይልና አዲስ አበባ ላይ ያለው ኦህዴድም ፈተናው ነው። ያው የትግሉ ኃይል ስለሆኑ እነዚህ ኃይሎችም ውጫዊ ፈተናዎች ናቸው። ውስጣዊ ፈተናዎች ግን አራት ናቸው። እነዚህ
ያገዛዙ ኃይሎች ግን ውጫዊ ኃይሎች ናቸው። ያው በሚገባቸው ቋንቋ እየታገላቸው ስለሆነ እነሱ ማሸነፍ ቀላል ነው። በውስጥ በኩል ያለ ትግል ነው በጣም አደገኛ የሚያደርገው። በነገራችን ላይ ትግል የውስጥ ትግል የውስጥ ትግልን በስኬት የሚጨርስ የትኛውም አደረጃጀትና ታጋይ ውጫዊ ትግሉን ያሸንፈዋል። ይሄ ሎጂክ ነው የምነግራችሁ። በትግል ውስጥ ያለ ሎጂክ ነው። ትግልን የሚያፈርሰው ምንጊዜም የውስጥ ኃይል ነው። የውስጥ ኃይል ከብዙ አሰላለፍ ይመጣል። ከጠላት አሰላለፍ በውስጥ በኩል፣ ከፓወር አሰላለፍ በውስጥ በኩል፣ ከኢጎ አሰላለፍ በውስጥ በኩል፣ ከተለያየ ፍላጎት ከቡድን አሰላለፍ። ይህንን ማሸነፍ የሚችል ድርጅታዊ አቅምና ብቃት ቁመና የፈጠረ የትኛውም ኃይል ውጫዊ ኃይሉን ያሸንፋል። ስለዚህ ውጫዊ ኃይሉ በዋናነት እግር አድርጎ የሚቆመው በውስጥ በኩል ያሉ የተለያዩ አክተሮችን ነው የሚጠቀምባቸው እና ስልታዊ ወዳጆቹን፣ ስልታዊ አሊያንሶቹን ቅድም ብያቸዋለሁ። ስልታዊ አሊያንሶቹን ወልቃይት ላይ ያሉት ሊቃንም ሲጠቀምባቸው እየደቀቀ የሚመጣው በተራዘመ ጊዜ አማራው እየደቀቀ ሲመጣ መጨረሻ ላይ ስልታዊ ወዳጅ አድርገው የቆሙ ኃይሎች ጥያቄያቸውን አይመልስላቸውም። እንደውም በኃይል ይነጥቃቸዋል። በኋላ አስረዳቸዋል። አምስተኛው በውስጥ በኩል ያለ የተለያየ ያደረ ፍላጎትና ተሸናፊነት እንደዚሁ የኃይል አሰላለፍ ነው። ይሄ አደጋ ነው። ይሄ አደጋ በአፋብን ውስጥ አለ። በተለይ አምስተኛው በውስጥ በኩል ያለ ያደረ ቁርሾና የኃይል አሰላለፍ እሱ በራሱ ምልክት እንጂ ግቡና ውጤቱ ባይታወቅም በወንድሞቻችን ላይ በተለይ አፋብን በላይ እዝ ባለፈው ኮመንት ከሰጠሁት አኳያ ስናየው ካደሩ ችግሮችና አሰላለፎች የፓወር አሰላለፍ የመቀየር ፍላጎት ኤንቲቲ በተወሰነ መልኩ እንዳለ ጠብታ እንዳለ ምልክቶችም አሉበት። እነዚህ ምልክቶቹ በአፋብን ውስጥ ስጋት ሲሆኑ እነዚህ ምልክቶቹ የመጡት በዋናነት በመጀመሪያው ጥያቄ ላይ ነው። አቋም ባልተያዘበትና ግልጽ ባልሆነ ቀጠናዊ እና ከባቢ ትብብር። እነዚህ ትብብሮች ለሴራ ተጋላጭ ያደርጋሉ። ምን ስለሌላቸው? ግልጸኝነት ስለሌላቸው። ትብብሩ በራሱ አቋም ስላልተያዘበት። አፋብን አቋም ቢይዝበት የሴራ ትንተና ተጋላጭ አይሆንም። የውስጥ ትግል ተጋላጭ አይሆንም። ስለዚህ ይሄ በተለይ አምስተኛ ላይ ያለው በውስጥ በኩል ያለ የኃይል አሰላለፍን እንደ አንድ የፖለቲካ ኢንስትሩመንት በመጠቀም ውጫዊ ትብብሮቹ እነዚህ ስልታዊ የብልጽግና ኃይሎች የሆኑ ኃይሎች ሊነጥቁን ነው ሊቀሙን ነው የሚለውን ትርክት ገዢ ሐሳብ አድርገው የማምጣት ቁመና ስለሚይዙ፣ ስለዚህ በላይ እዝ ላይ አጣብቂኝ ውስጥ ገብተዋል። በላይ እዝ አጣብቂኝ ውስጥ ሲገባ አፋብንም አጣብቂኝ ውስጥ ገብቷል። አጣብቂኝ ውስጥ የገባበት ዋነኛ ምክንያት ከውስጥ ቁመና የሚመጣ ትንተና ነው። ይህንን በደንብ ፈትሹት። ከአሰላለፍ ከብልጽግና ሰርጎ ገብ ከውስጥ የኃይል አሰላለፍ እንደዚሁም ቦርቧሪ ከሆኑ የብአዴን ኃይል ይህንን ስገመግሙት ውጤቱ ምንድን ነው የሚለው እናንተ በደንብ ማየት ስለምትችሉ ብዬ አስባለሁ። ብልጽግና በአማራ ቀጠና ላይ ቅድም እንዳልኳችሁ ሶስቱ ኃይሎቹ፣ በሰሜን ደግሞ 5 ኃይሎቹ በደረጃ ያስቀምጣቸዋል። የጽናት ቤተሰብ በደረጃ ሲያስቀምጣቸው ለአብነት በተለይ እነ ህወሓትን ለምሳሌ እንውሰደው። ህወሓትን ሲወስድ ህወሓት ላይ የጽናት ቤተሰብ ዋነኛ ጠላት አድርጎ ሲመለከት ህወሓት ጠላቴ ነው የሚለው ብያኔ ላይ ብቻ ግን አይቆምም። አንደኛና ሁለተኛ ጠላት
የሚል ብያኔዎች አሉት። እነዚህ አንደኛና ሁለተኛ ጠላት የሚላቸው ለምሳሌ ከመቀሌ ተሰደው የመጡ እነጌታቸውም ሁለተኛ ጠላቶች ናቸው ለኦህዴድ። ስሌት ይዘው የመጡ ነው የሚላቸው። የስሌት ተዋዳኞች ሲላቸው የጠላት ብያኔ ላይ ቅድም ብያቸዋለሁ፣ የፓወር ጉዳይ ነው የሚያስበው። ህወሓትን የሚያስቀምጥበትና የሚበይንበት መንገድ ስላለው ተቀናሽ ሆነው የሚመጡ ኃይሎችም በደረጃ ጠላቶች ናቸው። ተአማኝነት የሌላቸው ጠላቶች ናቸው። ይህንን በዚህ ካልኩሌት አማራው ጋር ስንገባ ስልታዊ አሊያንስ አድርገው የሚጠቀሙበት እነደመቀ በደረጃ ስናያቸው ሁለተኛ ጠላቶች ናቸው። አፋብን ፋኖን ጠላት ብሎ ይበይነውና ሁለተኛ ጠላት ግን ራሱ ተከዜዘብ የሚለው ፋኖ ነው ብሎ ነው የሚያስበው። ልክ የነጌታቸው እዚህ ራያ ላይ የተቀመጠው ራሱም ህወሓት ነው ብሎ እንደሚበይነው ማለት ነው። ስለዚህ እነዚህን ኃይሎች ደግሞ በዋናነት የሚያደራጅብኝ ማስተር ማይንድ ነው የሚለው በቀጠናው ላይ ሲመለከተው ሻዕቢያ አንገት ነው ብሎ ነው የሚበይነው። ስለዚህ ቀጠናው ላይ ሻዕቢያ አንገት ነው ብሎ ሲያስብ ብልጽግና ጠላቶቹን 5 ያደርጋቸዋል። እነዚህ 5ቱ ጠላት ቅድም የነገርኳችሁ በህወሓት ውስጥ ያሉ ሁለቱ የኃይል አሰላለፎች፣ በአማራ ውስጥ ያሉ 3ቱ አሰላለፎች፣ እንደዚሁም ሻዕቢያን ጨምረን በተለይ ስምረት የሚለውንም ከህወሓት ጋር አጃብለን አይተነው 5 ያደርገዋል። መጡብን የሚለው አብይ አህመድ፣ ተደራጁብን የሚለው ሰሜናውያን የሚል ፖለቲካዊ ብያኔ ሰጥቶት ነው። መልኩን ይሰጠዋል፣ ጂኦግራፊያዊ ያደርገዋል። ስለዚህ የቁመና አሰላለፍ የምናየው ኦህዴድ ያለበት ፖለቲካዊ ዲስኮርስ ምን ላይ ነው ስንል እዚህ ላይ ነው የቆም ነው። አማራው ማየት ያለብህ ያሰላለፍ ትንተና የሚሰራው እዚህ ላይ። ኦኬ፣ ሁለተኛ ነገሮችን እንፈትሽ። ያመጣዋል አያመጣውም እንትን ማለት ከጥቅም ስሌት ከሚያሰሉ ሰዎች ምናልባት ፋኖ ወደ ውጤት ለመሄድ ያው ስልት እንጂ ግቡን የተለያዩ አክተሮችን እጠቀማለሁ ብሎ ሲያስብ ፖለቲካዊ ስሌት ይዞ በእነዚህ ፖለቲካዊ ስሌት የፋኖ ዋነኛ የትግል አቅጣጫ ብልጽግናን መጣል፣ ኦህዴድን መጣል። ኦህዴድን ለመጣል ፖለቲካዊ አሊያንሶቹ በዋናነት ከመጣል የሚመጣ ትብብር ነው። ኦህዴድ ከመጣል የሚያነሳው ትብብር የወልቃይትን ኮሚቴ ስልታዊ አድርጎ ሲጠቀም፣ በአዴንን ስልታዊ አድርጎ ሲጠቀም፣ ራሱ በአዴን ውስጥ ቅድም ብያቸዋለሁ የጠላት ብያኔ ያለው እዛ ውስጥ ታማኝ አለ፣ አደገኛ ከጠላት ጋር የተሰለፈ የሚላቸው 2 ካታጎሪዎች አሉ። ኦህዴድ የሚበይንባቸው ኃይሎች አሉ። በተመሳሳይ ፋኖ አለ። ስለዚህ ሊቁን ነው ማጥፋት የሚፈልገው። ሌላው ማህበረሰብ ምናምን ኦህዴድ እንደ ህዝብ ያጠፋው ደስ ይላል አማራው። ግን ሊቁ ላይ ታርጌት ሲያደርግ እነዚህ ስልታዊ ኃይሎች ራሳቸው ወደ ስትራቴጂ ግቡ ያደርሱኛል ብሎ እስካሰበ ድረስ በትብብር እየተጠቀመ ለማጥፋት የሚሄድበት ስልቶች ናቸው። በመጨረሻ ላይ እነ ኮሎኔል ደመቀም ተከዜዘብም በተለይ ጎንደር ላይ ያለው አፋብን በላይዝም ከኦህዴድ አኳያ ስናየው 2 ፍላጎት አለው። መጨረሻ ላይ አንደኛው ፍላጎት ማሸነፍ ነው። ኦህዴድ የሚፈልገው ማሸነፍ ስንል እዛ አካባቢ ያለው ሊቅ ማሸነፍ ይፈልጋል። ማሸነፍ ካልፈለገ ማዳከም ይፈልጋል። ማዳከም ደግሞ ካልቻለ በተለይ ደግሞ አቅም አለኝ ብሎ ካሰበ አሊያንስ ሌላ አሊያንስ ካገኘው እስከ ማጥፋት ድረስ እሄዳለሁ ብሎ ሊያስብ ይችላል። እስከ ማጥፋት። ስለዚህ በሂደት ጥያቄያቸው ላይ ራሱ
አደጋ ሆኖ የሚመጣው ህወሓት ሳይሆን ኦህዴድ ነው። ይህንን ቆርጬ ነገ ጠዋት በተግባር ስታየው ምናልባት የትንቢት ያህል ሊገባችሁ ይችላል ብዬ አስባለሁ። በዚህ ትንተናና ስሌት ስናየው ኦህዴድ መጨረሻ ላይ አደጋ ሆኖ የሚመጣባቸው ለእነዚህ አይኖች ለምን የሚል ጥያቄ አለ። አንደኛ ከአማራው ጥያቄና ፍላጎት አኳያ ካየነው ኦህዴድ ፖለቲካሊ የሚጫወተው በትላንትም ቁስል ጭምር ነው። የቁስል ትንተና አለው ይምላችሁ ለዚህ ነው። ለምሳሌ የሐሳብ ትርክት ላይ ኦህዴድ የማይቀበላቸው ትርክቶች እንዳሉ ሁሉ አማራው ወደፊት መጥቶ ፓወር መያዝ አለበት ብሎ ኦህዴድ ውስጥ ያለ ሊቃን አይፈልግም የተዘጋሉ። አሁን ለውጥ እናምጣ ምናምን የሚለው ማደናገሪያው የአብይ ማደናገሪያ ራሱ ለውጥ እየመጣ እንደሆነ ሲገባው በዚህ ለውጥ ውስጥ አማራው ከፊት ከመጣ አደጋ ነው ብሎ ስለሚያስብ ለውጡን በአዲስ የሚመስል ፖለቲካ ሪፎርም በሚያደርግበት ለውጥ ማደናገሪያ ይሄ የምክክር ኮሚሽን ብሎ የመጣው በዋናነት ከምክክሩ የሚገኝ ኢትዮጵያ ላይ አዲስ የፖለቲካ ስርዓት ለማምጣት ሳይሆን አጠቃላይ በኢትዮጵያ ኮንቴክስት ላይ አሁን በምናየው ፖለቲካ ትንተና ከተለያዩ አክተሮች የሚመጡ አሰላለፎች ስልጣናችን ከነጠቁ በኋላ ወደፊት የሚመጣው በተራም ካስቀመጥነው በስምምነትም ካስቀመጥነው በኢትዮጵያ ውስጥ ያለ ፖለቲካዊ ቅብሉነትም ራሱ በቃ ኢትዮጵያን ከዚህ በኋላ ያድናታል የሚለው የአማራው ሊቅ ነው የሚል የብዙሃኑ ስምምነት ስለሆነ የብዙሃኑ ነው የምነግራቸው። የፖለቲካ ሊቃኑ ስምምነት ያለው አማራው ላይ ነው። ተስፋ ያለው አንደኛ ይሄ ጠቦ የመጣው ፖለቲካዊ ብሔርተኝነት በዋናነት ራሱ ሐሳቡንና ሂደቱን መዋቅሩን ያደራጁ ኃይሎችን በልቷቸዋል። እነሱም አልጠቀማቸው። ቀጠናዊ የሆኑ ኃይሎችም ያሉ አክተሮች በዋናነት ሀገር ፈጠርን ቢሉን ከ40 ከ50 ዓመት በኋላ ያዋለዱት እናጠፋቸዋለን የሚል ጠላት ነው ያመጡት። አማራው በዚህ ሂደት ውስጥ ዋጋ ከፈለ። የተራዘመ ዋጋ 50 60 ዓመት ቆጫቸው። በእርግጠኝነት አሟቸዋል። ያመማቸው እነሱን የሚበላ በውጤት ደረጃ ፖለቲካሊ ሰርተው የቤት ስራው ያው ዛሬ ያዩት ስለሆነ ማለት ነው እነዚህ ሊቃን። ስለዚህ ኦህዴድ ወደደም ጠላም በኢትዮጵያ ፖለቲካ ላይ አዲስ ስርዓት ይመጣል። ሲመጣ አማራው ከፊት ይመጣል። በተራ በለው በትርክት በለው በኢትዮጵያ ፖለቲካ ላይ አዲስ ለውጥ ማምጣት ያለበት ይሄ ኃይል ነው ብሎ ህዝቡ ያምናል። ፖለቲካዊ ቅቡልነት አለ። ወደ ስልጣን የሚመጣው ከዚህ በኋላ የአማራ ሊቅ ተወደደም ተጠላ ኢትዮጵያ ማዳን ይችላል። ከራሱ ሐሳብና ከራሱ ፍላጎት ወጥቶ ኢትዮጵያ ውስጥ ያለውን የብዙሃኑ ፍላጎትን በፍትሃዊነት ማካፈል የሚችል ፖለቲካሊ ማይንድ ያለው ሊቅ ስለሆነ ይሄ በራሱ ኦህዴድን ሲያሰጋው ሁለት ስልቶችን የሚጠቀመው ከተሸናፊነት የመጣ አሰላለፍ ይሄ የምክክር ኮሚሽን ምናምን የሚለው አንዱ ማደናገሪያ ነው። ሽንፈቱ ያመጣው ማደናገሪያ። ሁለተኛው ማደናገሪያው ጠላት አስታውሱ እንዴት ከጠላታችሁ ጋር የሚለው የትብብር ግጭት መፍጠር ነው። ለምሳሌ ጎጃም ላይ ሰሞኑን ደብረ ማርቆስ የተናገረው ማየት ይቻላል። አብይ የተናገረው እንዴት ዮሐንስን አፄ ዮሐንስን አታስቡ ምናምን የሚል የፖለቲካ ዲስኮርስ ያመጣው በትብብር ውስጥ ያለ አሰላለፍን በታሪክ ብያኔ ወደኋላ አስቦ ማፍረስ ይቻላል ብሎ ስለሚያስብ ፖለቲካዊ ልጅነት ነው። ግን ሐሳቡ ግን እንደዛ። በሌላ በኩል ደግሞ ማፍረስ የሚቻለው በሰርጎ ገብነት ነው። በሰርጎ ገብነት በኃይል ሲያቀተው በሰርጎ ገብነት ድርጅትን መበታተን፣ የሐሳብ ብዥታ ማምጣት ልክ ጠላታችሁን እወቁ እንደሚለው ጠላትና ወዳጅ ያለበት ሊቃንን በሂደቱ ማጫወት ነው። ተጫዋች ሊቅ አለ፣ የሚከፈለው ሊቅ ደላላ አለ። በነገራችን ላይ ይሄ ሎቢስቶች ምናምን ተብሎ ሴናተሮቹን ያው የሚገዛ አይነት ኢትዮጵያ ውስጥ በተመሳሳይ ኦህዴድ የሚጠቀምበት ሊቅ አለ፣ ደላላ።
የድራፍትም የምናምን ከሰጠው ምናምን ሚል ከሰከስ ሊቃል ፒኤችዲ ያለ ምናምን ቢኖረው በዋናነት ጥቅሙን የሚያሰላ እውቀቱ በዋናነት ከጥቅም እንጂ ኦህዴድን በንባብ ደረጃ ካየነው የኦህዴድ መዳረሻ በዋናነት ለተራዘመ ስልጣን ሚሊየንስ ኢትዮጵያን ቢረግፉ ደንታ የሌለው ቡድን ራሱንም ይበለዋል፣ ይሄን ደላላውንም ይበለዋል። በተመሳሳይ ስልታዊ ወዳጅ ያደርጉትን ኃይሎች ይበላቸዋል መጨረሻ ከተሳካለት። እነዚህ ደላሎች እነማን ናቸው? በተጨባጭ ላሳያቸው። ደላሎች ኢትዮጵያ ውስጥ ያሉ ደላሎች ለአብነት ከፋፋይ ደላሎችን እንስማቸው። አንድ ቲም ገጥሞኛል። የነ ቀድሞ የጎንደር ዩኒቨርሲቲ መምህር ኢያሱ አባተ ከነሱ ጋር ተገናኝቻለሁ። በዚህ አጋጣሚ ወደፊት አብረን እንደምንሰራ ተነጋግረናል። በዚህ አጋጣሚ ግን እኔ ለሌላ ፋኖ ለጎንደር ፋኖ ነው ድሮም አድሬስ የማደርገው ነው የጎንደር ፋኖ ነው። የጎንደር ፋኖ አደራ አስቡበት። በታች ወልቃይት ጠገዴን እና አርማጮ በሙሉ ሊወሰድላችሁ ነው ውል የተደረገው። በላይ ለሱዳን ስንት መቶ ኪሎ ሜትር መሬት ለማስረከብ የሚዋሉ ኃይሎች ስላሉ እናንተ ማያገባችሁ ድግስ ውስጥ አትግቡ፣ እባካችሁ ተመለሱ። እንደ አባት ልንከራችሁ። ወደኋላ የቀራችሁ ያላችሁት የጎንደር ፋኖ የሚመለከተኛ ነው እና ይሄንን አደራ ላለው የጽናት ቤተሰብ እንደሰማችሁት ነው። እንግዲህ ዶክተር ዳኛቸው የተባለው ሰው ይህ ሰው ይታወቃል። የአብይ ደላላ ነው፣ የቤተ መንግስት ደላላ። እዛ ወልቃይት ላይ ተገኝቶ የሚናገረው ምንድን ነው? እኔ ድሮም አድሬስ የማደርገው የጎንደር ፋኖን ነው። ልብ በሉ ሲከፋፍላቸው በላይና በታች መሬቱን ለመውሰድ የሚመጡ ኃይሎች እንዳሉ ታውቃላችሁ። እነዚህ የሚወስዱ ኃይሎች ይላቸዋል በዋናነት ፋኖን ይከፋፍለዋል። አድሬስ የሚያደርገው የጎንደር እንደሆነ አድርጎ ያይና ሌላው አካባቢ ግን የባንዳ ትርክት ይሰጠዋል፣ ሻጭ አድርጎ ይስለዋል። ራሱ የአማራውን ጥያቄ ባይተዋርና ባለቤት እንዳለ አድርጎ የሚያቀርብ ትርክት ነው። ይህንን ሰው ራሱ የሚጋብዘው ስልታዊ አሊያንሱ ነው። አያችሁ፣ የኦህዴድ ስልታዊ አሊያንስ የመጨረሻውን ትንተና የለውም እምላችሁ ለዚህ ነው። ትንተናው የመጨረሻው ይሄ የሚጋብዘው ኃይል ደግሞ ቅጥረኛ ሊቅ ነው። ከቤተ መንግስት የሚላክ ቅጥረኛ ሊቅ ነው። ዓላማው ምንድን ነው? ዓላማው መከፋፈል ነው። የትርክት መገለጫ ማምጣት። ስለዚህ ትርክቱን የሚያደርገው ምንድን ነው? ሲመጣ ልብ ብላችሁ ይዩት። እኔ መጀመሪያም የማምነው ይልና የጎንደርን ነው ሲል ሌላው አይታመንም እያለ የጎንደር ፋኖን ሳምን ደግሞ ይልና ጠላት አለባችሁ ይላል። ጠላቶቻችሁ በላይና በታች ያሉ ኃይሎች በሱዳንም ሸንሽነው በወልቃይትም በኩል በዚህ እየተጠባበቀ ያለ ይልና ያስረዳቸዋል። ስለዚህ ነው የሰማችሁት ነው። ስለዚህ መፍትሄው ወደ ማያገባችሁ አትግቡ። ዳኛቸው አሰፋ እንደዚህ አይነት በስተርጅና ቅሌታም የሆነ ምናልባት ነገ ጠዋትም አንድ የለውጥ ኃይል ሲመጣ ተጎትቶ የሚመጣ ሰው በኢትዮጵያ ውስጥ አለ። እነዚህ ልሂቃኖች በአማራ ውስጥ በትርክት የሚከፋፍሉ ልሂቃን ናቸው፣ ደላሎች ናቸው፣ ሎቢስቶች ናቸው፣ የቤተ መንግስት ሎቢስቶች ናቸው። አሁን እዛ ጎንደር አካባቢ ያሉ ኃይሎች በአንድ በኩል በላይና በታች የሚመጣብን ኃይል አለ ብለው ሲያስቀምጡ ስልታዊ አሊያንስ የሆነው የነ ኮሎኔል ደመቀ ኃይል እኔ ከዚህ በፊት ያደረገውን ትግል ሁሉ ክብር ሰጥቼ ነው የምነግራችሁ። አሁንም ቢያንስ ንባብ እንዲኖራቸው እየመከርኳቸው ነው። እኔ በግል በማቀውና በሚገባኝ ትክክል ነው ብለው ከሄዱ ምንም እኔ እዚህ ላይ ኮመንት የለኝም። ነገ ግን ማስረጃውን ይዘን እንመጣለን። ነገ አብረን አንቆምም። ነገ እንስቅባቸዋለን እንጂ አብረን አንቆምም። ምክር መስማት የሚችሉ ኃይሎች እንዲያስቡ ስለምፈልግ ብቻ እነዚህ ስልታዊ አሊያንስ ያደረጉት በዋናነት ህወሓትን በተከላካይነት ይጠብቁትና በዘላቂ ወዳጅነት የሚመለከቱት አዲስ አበባ ያለውን ኦህዴድ ነው። አዲስ አበባ ላይ ያለው ኦህዴድን ደግሞ እንግዳ አድርጎ የሚልክላቸው
ዳኛቸው አሰፋ ነው። ዳኛቸው አሰፋ ደግሞ የሚከፋፍላቸው በላይና በታች ጠብቁ፣ ከፋኖ ትግል የጎንደር ፋኖ ውጣ ይሏል። በዚህ መካከል ውስጥ የሚወዛገበው የአፋብን በላይ እዝ ተገዶም ተቃጥሎም በዙሪያ የከበቡ ኃይሎች አደናጋሪ ኃይሎችም ሲከቡት አንዳንድ ጊዜ ከሂደቱ ራሱን ለማጥራትም እንደዚህ አይነት መግለጫ ሊሰጥ ይችላል። መግለጫው ላይ የተቀመጡት አቋሞች የአፋብን አቋሞች ናቸው። መግለጫው ግን የሚያስገድዳቸው እነዚህ ኃይሎችንም ለመከላከል ስለሚፈልግ ሊሆን ይችላል ብዬ አስባለሁ። በሌላ በኩል ደግሞ ይህንን እንደ ጥሩ ትርፍ ሊጠቀሙበት የሚፈልጉ የተለያዩ አክተሮችም ደግሞ ይኖራሉ። ለአብነት አፋብን በላይ እዝ መግለጫውን ካወጣ በኋላ እኔም አንድ ፕሮግራም ሰርቼ ነበር። ማምሻውን ካያችሁ እኔ ብዙ ሚዲያ ከታተል ነበረ ማለት ዝም ብዬ ተንብሌን ምናምን ያለው አፋብን ፈረሰ የሚል ዜና ነው፣ በሰበር ዜና የሚሰሩት። እነዚህ ኃይሎች እነማን ናቸው? ቅድም ያስቀመጥኩላችሁ። ይሄ በአቋምና በግልጸኝነት ያልተገለጠ ትብብርን እንደ ጥሩ የኮንስፓይረሲ ሴራ የሚጠቀሙበት ያገዛዙ የፕሮፓጋንዳ ኃይሎች ብዙ ናቸው። ስለዚህ ምን ያደርጋሉ? እነዚህ አጀንዳው በስፋት እንደ ፍልሰት አድርጎ ሲያራግቡት አሰላለፉን ቀይረን ደግሞ ትላንት ምናልባት በሂደቱ ላይ ተገፋም ብሎ የሚያስቡ ሰዎች ደግሞ ያሰላለፍ ለውጥ ለማምጣት ሂደቱን ለመጠቀም እንደ አንድ ጥሩ ዕድል አድርገው ሊጠቀሙበትም ይችላሉ። በዚህ ሂደት ውስጥ አደጋ ውስጥ ደግሞ የሚገባው መልሶ ደግሞ ከመግለጫ በኋላ ራሱ እዛው በላይ እዝ ያሉ ወንድሞች ናቸው፣ መገምገም አለባቸው ብለው ለዚህ ሊጠቀሙበት የሚፈልጉ ኃይሎች ብዙ ስለሆኑ አክተሮቹ ብዙ ስለሆኑ፣ ስለዚህ አክተሮቹ ብዙ በሆኑበት ሰዓት አደጋ ውስጥ የሚገባው በራሱ ትልቁ ድርጅት ነው፣ አንገቱ ነው። ስለዚህ እንደዚህ አይነት የሴራ ትንተና ሲመጣ ከሁኔታ ትንተና የሚመጣ አሰላለፍ እንደዚሁም ደግሞ ወሳኝ የሆኑ ስትራቴጂክ የሆኑ ጉዳዮች ላይ በአቋም ደረጃ የሚያዝባቸው ትላልቅ ኢሾች በድርጅት ብያኔ ቢያገኙ ለውጥ ይመጣል ማለት ነው። ለውጥ ይመጣል። ስለዚህ አፋብን እንዴት ወደ መፍትሄው መሄድ አለበት ብዬ የማስበው በኋላ አስቀምጥላቸው። ስለ ቀደም ካልኩት ትንሽ ነጥብ ላስቀምጥበት። አንደኛ በተለይ ጎንደር ቀጠና ላይ ያለው የነ ደመቀ ተከዜ ዘብ ፖለቲካሊ የምትሰሩ ከሆነ በደንብ ስሩ። ነገ ጠዋት ወዳጅ ብልጽግና ነው ኦህዴድ ነው ብላችሁ የምታስቡ ከሆነ እኔ ፖለቲካሊ እዛ አካባቢ ያለውን የምመለከትበት መነጽር በጣም በተለየ መልኩ ይሆናል ብዬ አስባለሁ። ገምግሙት። የመጨረሻ ጠላታችሁ ጥይት የሚያስተኩስባችሁ ኦህዴድ ጥይት ያስተኩስባችኋል። ኦህዴድ ፍላጎቱ የመጀመሪያ ፍላጎቱ አፋብንን መደምሰስ ከቻለ ትልቅ እድል፣ ማዳከም ከቻለ ትልቅ እድል። ይህንን ከተጠቀመ በኋላ ሁለተኛ ብያን የሚሰጠው እናንተ ጋር። ለምን ከተባለ ድርድሩን ማስፈጸም ይፈልጋል። ድርድሩን በማስፈጸም ቢያንስ ከነደመቀ የተሻለ ስልታዊ ሳይሆን ስትራቴጂክ ወዳጅ ማድረግ የሚፈልገው ህወሓት ነው። ይህንን ቆመ አንብብ። ስትራቴጂክ ወዳጅ ማድረግ የሚፈልገው ከቻለ፣ ካልቻለ ግን ቢያንስ ዘላቂ የሆነ ቀውስ እንዳይመጣበት ከናንተ ላይም ቢያንስ ነጥቆ መስጠት ቢችልና በውጤት ደረጃ ህወሓት ፕላን ቢ የሚለውን ቢወስን ኦህዴድ የመጨረሻ ደስታው አይጠቅመውም። ከናንተ ወዳጅነት ይልቅ በዚህ በኩል ያለው ወዳጅነት ይጠቅመኛል ብሎ ያስባል። በአስተሳሰብ ባደረ ታሪክ እንደዚሁም ደግሞ በፖለቲካ ሰጥቶ መቀበል አሸናፊ ሆንበታል ብሎ ስለሚያስብ ቀጠናው ላይ ያለውን ኃይልም አፈርሰዋል ብሎ ስለሚያስብ ይፈልገዋል። ስለዚህ የአፋብን መመታት የአፋብን መዳከም በተለይ ጎንደር ላይ ያለው ኃይልም በትርክትም ብታዳከሙትም በስልታዊ ወዳጅ ሆኖ ማዳከም በራሱ የመጨረሻ ግብዓት ስትራቴጂክ የሆነ
ጥያቄያችሁን በዜሮ የሚያባዛ። ስለዚህ በትርክት ደረጃ ብልጽግናን የሚያፈጠር ነው፣ ብልጽግናን ምረጡ፣ ብልጽግና የለውጡ መንገድ ነው፣ እኛንን ብልጽግናን ያመጣ ነው ምናምን የሚል ትርክት በራሱ በጣም አደገኛ። በትርክት እንደዚሁም ደግሞ በአስተሳሰብ ራሳችሁን ቆም ብላችሁ ብትመለከቱ ጥሩ ነው ብዬ አስባለሁ። ከወዳጅነት አኳያ ቢያንስ ከአዲስ አበባ የተሻለ እዛው መሬት ላይ ያለው አፋብን በጣም ታማኝ ነው። ይሸጠዋል፣ ይሸጠው ነው፣ ተደራደሩ ምናምን የሚል ነገር በራሱ ለትግል ጠቃሚ ይችላል። እነሱን ያላመንክ እንዴት ኦህዴድን ታምናለህ? እንዴት ከሽመልስ ጋር ወዳጅ ሆኜ ከአብይ አህመድ ጋር ወዳጅ ሆኜ አስመልሳለሁ ብለህ ታስባለህ? የጊዜ ጉዳይ ነው እንጂ ሊበላ ይመጣል። ሰራዊት ይዞ ነው የሚመጣው። ስለዚህ ህወሓት ተከላካይ ለመሆን አፋብን እንደማፍረስ ፖለቲካዊ ደካማነትና ሀሁ የጎደለው ሊቅ መሆን ነው። የመጨረሻ ውጤት ግን የራስን እጅ በልቶ ማልቀስ ማለት ነው። አንዳንድ ሰዎች በደንብ ሲጮህ አስባለሁ። ወደ በዚህ ደረጃ ፖለቲካው ከገባቸው አላውቅም፣ ግን ሚዲያው ላይም ሲያራግቡ ምናምን ያለው ቢያንስ የጥቅም ስሌቶችን ይሄ የምንለው እኔ በጣም ትክክል መስሎ ስለሚታየኝ ነው። ሁለተኛው በላይ እዝ ችግሮች በሁለቱም አካባቢ በዚህም በዛም እሳት እንደሚለበልባቸው ይገባኛል። ግን ድርጅታችሁን መጠበቅ ደግሞ ያስፈልጋል ብዬ አስባለሁ። ከዚህ በኋላ በውስጥ የትግል አሰላለፍ ራሱ ድርጅት ማቆም አይቻልም። በሌግንገሩ የአማራውን ትግል ይበትናል። አሰላለፍ መቀየር አይቻልም። አሰላለፍ ሳይሆን መቀየር የሚቻለው በድርጅት ውስጥ ዲሞክራሲያዊ የሆነ ዲቤት ተቋሙን ጠብቆ የሐሳብ ክርክር አድርጎ በሐሳብ በልጦ ተቋማዊ ስትራክቸሩን አስጠብቆ አጀንዳ ማስፈጸም፣ የሐሳብ የበላይነትን ማስፈጸም፣ አቋም መያዝ፣ በመርህ መጓዝ፣ ድርጅት ላይ ብቻ ፎከስ ማድረግ ይጠቅማል ብዬ አስባለሁ። ከዚህ በኋላ ፖለቲካዊና አሰላለፍ ራሱ ለውጦ ምናልባት በድርጅት ላይ ድርጅት እንፈጥራለን ብሎ የሚያስብ ኃይልም ካለ እሱንም ማየት መገምገም ያስፈልጋል። በሌላ በኩል ከአዲስ አበባ ጋር አሊያንስ አድርጎ የሚጎትት ኃይል ውጤቱ አይጠቅመው። እሱንም መገምገም ያስፈልጋል። ቀጠናው ላይ ትብብር የሚያደርግ ኃይል ከኛ አቋም ውጪ ነው ብሎ የሚያስብ ከሆነ በአንገቱ ላይ እዛ ላይ ጠረጴዛ ላይ ቁጭ አድርገ አመራሩ እንግዲህ አፋብን እኛ እስከምናውቀው ሴንትራል ኮማንድ አለው፣ መሪ ያለው ድርጅት ፈጥሯል፣ ፖለቲካሊ ድርጅት ፈጥሯል። ስለዚህ ይሄ ሴንትራል ኮማንድ በስትራቴጂክ ጉዳዮች ላይ ቁጭ ብሎ ዲቤት አድርጎ አጀንዳውን ግልጽ ማድረግ የድርጅቱ ጉዳይ ነው። የእያንዳንዱ አባላት የእያንዳንዱ ኃላፊ ግዴታ ነው። ተናጠላዊ የሆነ መልእክቶቹ ቅድም አስቀምጬላቸዋለሁ። አስገዳጅ ሁኔታ ተፈጥሮባቸው ነው የሚለው ስለሚያሳምነኝ ነው። መለመድ ግን የለበትም ብዬ ስለማስብ፣ ሌላውም በተመሳሳይ ይህንን እያደረገ ከመጣ ስትራክቸሩን ስለሚሄደው። በመጨረሻ ይህንን ካልኩኝ የአብይ እድሎችን እንጠቀማለን የሚልበትን ከዚሁ ሁኔታ ስታዩት እድሎችን በመጠቀም ላይ የተመሰረተ ፖለቲካዊ መልኮችን ነው የሚከተሉት። አሁን ዛሬ ከምክክር ኮሚሽን ላይ የሰማሁት አንዱ እድሎች ከእጃችን እንዳያመልጡ ይላል። ስለዚህ እድሎች ከእጃችን እንዳያመልጡ እድሉ የሰጠንን ሰዎች መጠቀም ያስፈልጋል ሲል ከጥቅም ነው የሚያሰረው። አየህ፣ በራሱ አማራውንም ሌላውንም ኃይል ማድቀቅ ይጠቅመኛል ብሎ ሲያስብ ከሀገር ሳይሆን ከጥቅም አኳያ አዲስ አበባን ማፍረስ ሲፈልግ ኦህዴድ ቆሻሻ ነው የሚላት። አዲስ አበባ እቺ ቆሻሸች ስላት ቆሻሻ የሚለው በነገራችን ላይ ሰፋሪ የሚለው ነው፣ መጤ የሚለው አማራውን ነው እንደዛ የሚለው። ፖለቲካዊ ትርክት ለሙስተዋል ቆሻሻውን አጸዳ ነው ከአዲስ አበባ የሚለው አማራውን አጸዳ ነው ነው። ስለዚህ አማራውን አጸዳ ነው የሚል የፖለቲካ ሊቅ አንተንም ነገ ጠዋት ሊያጸዳህ እንደሚችል በደንብ ልታነበው ይገባል። ጉልበት ስላጣ ነው ዛሬ ማስፈጸም ስላልቻለ ነው። ፋኖ ስላለ ነው፣ ሌላ አይደለም። ፋኖ ባይኖር መሬት ላይ ነው የምነግራችሁ። ዛሬ አማራ ጉድ ሆኖ ነበር። ጉድ በዚህ 8 ዓመት ውስጥ ፋኖ ባይኖር የህይወት መስዋዕትነት ከፍሎ አማራውን ማቆም ችሏል። ተወደደም ተጠላ
ቢያንስ የአማራ የፖለቲካ ሊቅ ዛሬ አደባባይ ላይ ቆመን እንድናወራ ያደረገን ፋኖ የተከዜ ዘብ አይደለም። እነ ደመቀ ሊታነቡት የሚገባው ይሄ የፋኖ አሰላለፍ የኦህዴድን አሰላለፍ አዛብቶታል። ባለፈው አርበኛው እንደተናገረ ራሱ ፋኖ በትግሉ ላይ ቁመና ይዞ ሲመጣ አቅም ሲፈጥር እኛንን የፕሪቶሪያ ስምምነትን የፈጠር ነው እንዳለው ትክክል ነው። እኔም ከዚህ በፊት በደንብ አይቼዋለሁ። በተመሳሳይ ዛሬ የፋኖ ቁመና ነው ኦህዴድን ያዛባው። ኦህዴድ ባይዛባ ኖሮ አቅም ቢያገኝ ኖሮ ከሌላው ጋር አሊያንስ እየፈጠረ ወዳጅነት እየፈጠረ ፋኖን የማጥቀቅ አቅም ነበር። ስለዚህ ስልታዊ ወዳጅ ለማድረግ እድሎች ስናገኝ ይላል አብይ አህመድ። አሰማቸዋል። እድሎችን መጠቀም አለብን። ይሄን የሚናገረው አብይ አህመድ ነው። እድሎቹ ስልጣን ነው። ስልታዊ ወዳጆቹ ግን እነማን ናቸው የሚለው ከንግግሬ ንግግሩን ስሙትና መረዳት ይቻላል። እድሎች የሚበዙለት እድሎች የሚበራከቱት በሚጠቀምባቸው ሰው ልክ ነው ይላል። አንዳንድ እድል ይገኝና መጠቀም የሚሳነን ከሆነ ዳግም ያንን እድል ማግኘት አስቸጋሪ ይሆናል። እድል ሲገኝ በቅጡ፣ እድል ሲገኝ በኃላፊነት ስሜት፣ እድል ሲገኝ በመሰጠት የምንጠቀምበት ከሆነ እድል ደጋግሞ ደጋግሞ ወደኛ ይመጣል። ለምሳሌ ባለፉት ጥቂት ዓመታት የተገኘውን እድል የተገኘችውን አጋጣሚ ሁሉ በመጠቀም የኢትዮጵያን የፖለቲካ፣ የኢኮኖሚ፣ ወታደራዊ ሪፎርም ለማካሄድ ኢትዮጵያን ለማበልጸግ ኢትዮጵያን በታሪኳ ልክ ለማቆም ባደረግነው ጥረት ውስጥ እድለኞች ነበርንና እድል መጠቀም እንችላለንና ቢያንስ በቅርቡ በአዲስ አበባ ከተማ በነበራችሁ ቆይታ እንዳያችሁት ያን የቆሸሸ ከተማ አዲስ መልክ እንዲይዝ ማድረግ ችለናል። የሰማችሁትን ይመስላል። እንግዲህ አብይ አህመድ የሚናገረው ይሄ እድሎቻችን እንጠቀማለን። አንዳንድ ጊዜ እድሎች ሲመጡ የምንጠቀምባቸው ሰዎች አሉ እንዳያመልጡን የሚለው ፖለቲካዊ ስሌቱ ነው። ዛሬ በምክክር ኮሚሽኑ ላይ ተናገረው። ስለዚህ እድሎቹ የምክክር ኮሚሽኑ በዋናነት እድሎቹ ናቸው። ስልጣን የሚያስረዝምበት እድሎች ናቸው፣ መሳሪያዎች ናቸው። በራሱ ምክክሩ ራሱ የስልጣን ማስረዘሚያ ምክክር ነው። እሱን ነው ማየት ያለብን። ምን ጊዜ እሱ ነው። አብይ አህመድ ጦርነት ሲከፍት ከስልጣን አኳያ እዩት። የሆነ ፖለቲካዊ ትርክት ሲያመጣ ከስልጣን አኳያ እዩት። እኔ የማየው በዛ ነው። የሆነ የሴራ ትንተና የመጋጨት ምናምን ፍላጎቶችን ሲያው ከስልጣን ፍላጎት እዩት። ይህንን ስናየው ከኦህዴድ ጋር የተሰለፈ አክተር በሙሉ ከዚህ እድል ጋር ተሳታፊ ነው። አንዳንዱ የእድሉ ተሳታፊ የሚሆነው ከግል ፍላጎቱና ጥቅሙ ስለሚነሳ የራሱን እድል ያጠዋል፣ የራሱን እጣ ፈንታ ያጠዋል። የራሱን እጣ ፈንታ የሚያጣ ሊቅ ነው አማራ ክልል ውስጥ የፈጠረው አብይ አህመድ። እኔ አሁን ይሄንን ጽናት ሚዲያ ባስረዳችሁ መልኩ እስቲ የሚያስረዳ አንድ ሊቅ እናምጣ። እኔ በዚህ ሚዲያ ላይ መከራከር እችላለሁ። እኔ ከማንም ሰው ጋር ነው እኔ ቃል ይገባል ወይ በፈለገበት ሚዲያ። ስለዚህ ከዚህ ሁኔታ ስናየው ፋኖ እንደ ስትራቴጂ ግብ አድርጎ ተጠቅሞ ቀጠናው ላይ ያሉ አክተሮች ላይ ምን መደረግ አለበት የሚል ጥያቄ ሊቁ ያነሳል። እኔ በግል ገመገምኩት። ይህንን በደንብ እውነቴን ነው የምናገረው። ሳይንሳዊ የሆነ ግምገማን የሰራሁበት። ከዚህ ግምገማ አማራው እንዴት ያተርፋል? አማራው ማትረፍ የሚችለው ማዛባት ነው። ኃይል ማዛባት ይችላል። የኃይል ማዛባት ማለት ምንድን ነው? ፖለቲካዊ የኃይል ማዛባት ምንድን ነው? ምን ማለት ነው? የኃይል ማዛባት ማለት ያሰላለፍ ማዛባት፣ ያለውን አቅምና ሪሶርስ መበተን፣ ሪሶርሱን መበተን፣ ሰራዊቱን መበተን፣ አስተሳሰቡን መበተን፣ አዳዲስ መልኮችን ማምጣት በራሱ ወደ አሸናፊነት የሚወስድ የፖለቲካ ትርክት ነው።
በሂደቱ ላይ መጠቀም የሚቻልበት ስሌትን ስታሰራ ከአዲስ አበባው ኃይል ብተና ነው የምትጀምረው። እንዴት አድርጌ አሰላለፉን ልጠቀምበት? አብይ አህመድ አሰላለፉን እንዴት አድርጌ ልጠቀምበት ሲል አሰላለፉን ትብብር የሚለውን ማዛባት ነው ስላችሁ በሶስት ነገር ያዘባል። አንድ በሚታገሉ ኃይሎች ከጉልበት የሚመጣ ከሰራዊቱ ጉልበት የሚመጣ እሱን በመጠቀም ማዛባት ነው። ማሸነፍ፣ መደምሰስ ምናምን ብሎ የሚገልጽ ይሄ ደመሰስን ምናምን እጅ ሰጡ። ሁለተኛ ግጭት መፍጠር፣ የሴራ ትንተና፣ አለመተማመን መፍጠር። ከዚህ በፊት ደብረ ማርቆስ ላይ በደጋጋሚ የሚናገራቸው አንዱ ከአንዱ እንዳይተባበር የሚያደርገው ተራ የሆነ የፕሮፓጋንዳ ናሬቲቭ መፍጠር። ሶስተኛ ግን ሰርጎ ገብን ማምጣት ነው። ወይም ደግሞ አሊያንሶችን ትብብር የሚያደርጉለትን ኃይሎች ሊቃኖችን ምናምን በመጠቀም የውስጥ ሰርጎች ገብን በመጠቀም ተቋም ማፍረስ፣ አስተሳሰብ ማፍረስ። እሱ በራሱ የሊቁን የኃይል አሰላለፍ ማዛባት ሲችል የተቋማትን ያደረጃጀት የኃይል ማዛባት ይፈጥራል። በራሱ ተሸናፊነት ይከብተዋል። ይህንን አማራው ላይ እየተጫወተበት ነው አብይ አህመድ። ለምን ስትለው ፖለቲካዊ ድንቁርና አለው ብሎ ስለሚያስብ በእኔ ግምገማ ሊቁ ንባብ የለውም፣ አንድነት የለውም ምናምን ብሎ ስለሚያስብ ይንቀዋል። ተልካስካሽ ነው። እዛም እዚህም ከኛ ጋር ኮት እያያዘ ብላ የሚጠጋ ነው። ካሸነፈው ጋር የሚጠጋ ኃይል ቀጠናዊ ፖለቲካዊ ቁመና እንዴት ላሳድግ፣ እንዴት አንደኛው ሆኜ ልምጣ ምናምን የሚል ንባብ የለውም ብሎ ስለሚያስብ ሁል ጊዜ በኃይል ጨርሷለሁ፣ በሴራ ፈርሷለሁ ብሎ የሚያስብ ኦህዴድ በዛ ደረጃ ሲገመግም አያናድም? እንደው ቆም ብለህ አስበው። በጣም ያበሳጫል። ህወሓት ጋር ግን እንደዚህ ያስባለሁ ወይ ነው? እንዴት ብሎ ኮሎኔል ደመቀ እስቲ ያስበው። ይሄንን ማን ነው እንግዲህ ይሄንን ዜና እስቲ እንየው። ወደ ፕሪቶሪያ ተመለሱ የአሜሪካው አምባሳደር ማሲንጋ ወደ ፕሪቶሪያ ተመለሱ ሲል መቀሌ ድረስ ሄደው ማን ላካቸው? አብይ አህመድ አሊ ኦህዴድ። ለምን ላካቸው? ህወሓት ህጋዊ ነው እንዴት አለ? አይደለም፣ ምርጫ ቦርድ ህገወጥ ብሎታል። ህወሓትም አላቅህም፣ ጌታቸው አሰፋና ጻድቃን እዚህ አጠገቤ ጋር አሉ፣ አሰፋ አብርሃ አጠገቤ ጋር አሉ፣ ከነሱ ጋር ነው የፕሪቶሪያ ስምምነት የፈረምኩት። ስለዚህ ህወሓት የሚባል ድርጅት መቀሌ ላይ ያለው ህገወጥ ብሎት ምርጫ ቦርድ እውቅናውን ከልክሎ ለበበ የፕሪቶሪያ ስምምነትም አፍርሻለሁ እኔ አላቀርም የማውቃቸው ሰዎች አጠገቤ ጋር አሉ ብሎ አቅም የለውም፣ ተዳክሟል፣ ምንም አያመጣም፣ ዱቄት ነው፣ በትኛዋለሁ፣ ከዚህ በኋላ እንደ በሻሻ ምናምን የሚለው አብይ አህመድ ነው። ይሄ ሁሉ ተረት እና የፕሮፓጋንዳ የነፋ ሰው አምባሳደሩን አውጥቶ ከአዲስ አበባ መቀሌ ልኮ አደራድሩኝ እያለ እባካችሁ እግራቸው ላይ ወድቃችሁ ለምኗቸው፣ የሚሰጠው ይሰጥ። ይሄ አማራው ምናምን እዛ ምናምን እሱ ተው ችግር የለም እሱ እንገባለታለን ነው የሚለው። ስሌቶች አሉት። ራሱን ነው የሚበላው፣ የራሱን ፋኖ ይበላል፣ የራሱን ወንድም ለራሱ ሰራዊት እየጠቆመ ያስገድለዋል። እሱ ቀላል ነው ምናምን ብሎ የሚያስበው አብይ አህመድ ከዚህ ትዕቢቱ የሚመጣ ንቀት ትግራይ ላይ አላሳይ። የሚያሳየው እዛ አምባሳደር ልኮ እንደራደራለን ሲል የሚመለሰው መልስም የፕሪቶሪያውን ስምምነት አክብሮ ሲል አብይ አህመድ ይሄንን ለማክበር ወይም ደግሞ ለማስፈጸም ተአማኒ ነው ብሎ የሚያስብ ሊቅ አማራው ሳይ በጣም የሚያስቀኝ እና የምገረመው እሱ እንዴት አድርጎ ነው የሚታመነው ሰው? እንዴት አድርጎ ነው አንተን ሊጠቅም የሚችለው? እሱን ጉርቱ ስልጣኑን አደጋ ውስጥ ከቶ ጦርነት እየመጣበት ስለዚህ የሚያስበው ጠላት ነው ብሎ የሚያስባቸው ኃይል አልተዳከሙልኝም ብሎ ስላሰበ ትልቁ ፍርሃት የመጣው ከፋኖ ቁመና ይመጣል ማለት ነው። የፋኖን ቁመና አብይ ሲገመግመው ኦህዴድ ሲገመግመው አሁን ባለው ሁኔታ አስቻ አይደለም፣ ይሄንን ኃይል ሳናዳከም
ሳናጠፋው 3 ዓመት ሙሉ ታግለን በዚህ ቁመና ላይ ጥያቄያቸውን ብንመልስ ተጨማሪ ኃይል ውስጥ እንገባና እነሱ እንደ ህዝብ ሲጠናከሩ የኃይል አሰላለፉ በራሱ ከባድ ሁኔታ ይፈጠርብኛል ብሎ ስላሰበ ስለዚህ የነደመቀ ስልታዊ አጋር አደጋ ሲሆን የነደመቀ ጠላት ሊሸጠው ነው የሚሉት ፋኖ ግን ስትራቴጂክ ወዳጃቸው ሆኖ እዚህ ላይ መጣ ማለት ነው። ሳያውቁት ሳይገባቸው እሱ ባይኖር ኖሮ ሊጠፋ ይችላል፣ ሊበላ ይችላል። ስለዚህ ሊቁ ይመጣና ተሸጠ ምናምን ብሎት ድርጅቱን ሲያፈርሰው ብልጽግና ይጠቀማል፣ ኦህዴድ ይጠቀማል። ራሱ የድንቁርና የፖለቲካ ትንተናቸው ኦህዴድን በሚጠቅመው ናሬቲቭ ስለሆነ የሚቀሰቀሰው ድርጅት ሲከፋፈልና ሲበተን ተጠቃሚ የሚሆነው በተዘዋዋሪ ይሄ ተከላካይ ነን ብለው ስልታዊ ወዳጅ ያደረጉት ኃይል በራሱ ይበላል፣ ይነጠቃሉ። ስለዚህ አምባሳደሩ ዛሬ ሄዶ ትግራይ ላይ ወደ ፕሪቶሪያ ተመለሱ ሲባል ስምምነቱ በራሱ አስቻይ ሁኔታ አብይ ስላልፈጠረለት ስምምነት ማድረግ አሁን ባለው ቁመና አይችልም። የማይችለው ከአማራው አቅም ስለሚመጣ ነው። ዛሬ የተደራጀ ቁመና ፈጥሯል፣ ድርጅት አለው፣ መሪ ፈጥሯል። ከዚህ በፊት የነበረ ትግል አይደለም። ከዚህ በፊት ምናምን እየተፈናቀለ ከአዲስ አበባ ውጣ አዲስ አበባ ትገባ ምናምን ሲባል ለቅሶ የሚያበዛ አማራ አይደለም። አንዳንዱ አማራ ግን ይገርመኛል። እኔ አሁን ቅድም ፌስቡክ ላይ ደጋዳሞት አካባቢ አንድ ጎጃም እዚህ ቴዎድሮስ ዜና ሰርቼ ነበርና እዛው ቀጠና ላይ ያለ የፋኖን ድል ራሱ የፋኖ ደጋፊ ነን የሚሉ ሰዎች ዜናው የሚያስቆርፈው አማራ አለ ማለት ንባባቸው በጣም ከዜናው በታች የሆኑ ሰዎች ማለት ምናልባት አንዳንዱ ያለሙያው ፖለቲካ ውስጥ ይገባል ምናምን ራሱ በጣም ሎጂክ አለው። ይሄ ነገር ደጋፊና ተንታኝ ሆኖ በጣም ይለያያል። እኔ ባለኝ መረዳት ለመተንተን ለማወቅ በጣም ብዙ ንባብ የ30-40 ዓመት ልምድ ይጠይቃል። አንዳንዱ ከመሽታ ቤት ተነስቶ ተንታኝ ለመሆን ምናምን እሱ በጣም ደካማ በአማራ ትግል ውስጥ ራሱ የሚከፋፍል ናሬቲቭ መፍጠር ትግሉን አይጠቅመው። መምከር ግን ይቻላል። ስለዚህ አማራውን መምከር አንድ ጉዳይ ነው፣ መሰባሰብ ሁለተኛ ጉዳይ ነው። የተደራጀ ቁመና ፈጥሮ ድርጅታዊ ማዕከላዊነቱ መጠበቅ የአማራን ከፍታ የሚጨምር ነው። መንግስት ሆኖ መለማመድ የሚችልበት ሰዓት ነው። በምን በራሱ ተቋም ነገ ሀገር ሲቀበል ሀገር ሲመራ ማሳየት የሚገባ ፕሮፓጋንዳ ጉዳዮች አሉ፣ መልኮች አሉ። እነዛ ስዕሎችን ማለማመድ አለበት። ፖለቲካሊ አሁን ቅብልነት ተፈጥሯል። ከዚህ በኋላ በኢትዮጵያ ውስጥ አዳኝ ሆኖ የሚመጣው የአማራው ሊቅ ነው የሚለው እኛ ሳንሆን ህዝቡ ተስማምቶ ጨርሷል። በህገ ልቦና ሌሎችም ተስማምተው ጨርሷል። ስለዚህ ቁመናውን ማሳደግ ከድርጅት ይመጣል፣ ከትርክት ይመጣል። ድርጅት አንድ ድርጅት እንደሆነ ማሳየት ደግሞ የሁሉም ቀጠና ግዴታ ነው። ድርጅት ውስጥ ያሉ የሀሳብ አጀንዳዎችን ማክበር የግድ ያስፈልጋል። የህዝቡን ጥቅምና የህዝቡን መሰረታዊ የሆኑ መሪዎች የሀገረ መንግስቱን ጥቅም ቀይ መስመሮች በተለይ አማራው ቀይ መስመር አድርጎ የሚጠቀምባቸው ኦፊሻሊ የድርጅቱ ትልቁ ፒራሚድ እንደሆነ ማሳየት ደግሞ አፋብን ይጠበቅበታል። እነዚህ ኃይሎች በራሱ በውጫዊ ኃይሎች አካባቢ ያሉ ኃይሎች በአንድነቱ ጉዳይ ላይ ያለው ቀይ መስመር እንደ ስጋት የሚያዩት ከሆነ ስጋት ናቸው። እንደ ስጋት ሊያዩት አይገባም። አንድነቱ ለአማራው ስትራቴጂ ጉዳይ፣ የሀገሪቱ አንድነት ቀይ መስመሩ ጥቅሙ እዛ ላይ ስላለ፣ ስለዚህ ሌሎቹም ይሄንን እያመኑ መምጣት የግድ እንዳለባቸው ማሳመን የአፋብን ጉዳይ ስለሆነ በድርጅቱ በኩል እንደዚህ አይነት ስትራቴጂ ጉዳዮች መሰራት አለባቸው። ድርሻዊ ማዕከላዊነት መጠበቅ አለበት። ፖለቲካሊ ይሄ የቀበሌ ተንታኝና እዛም እዚህም በጎጥ የሚወራወር ድንጋይ ተወራዋሪ አፋብን ከቻለ በድጋፍ መሰረት ውስጥ ያሉ ሰዎች ከሆኑ እነዚህ አይነት ሰዎች የሚያውቃቸው ሰዎች እኔ
ኦፊሻሊ በዛ አካባቢ በሆን ስም መጥቀስ ባይቻልም ቢያንስ ትግሉ የሚከፋፍል አጀንዳ የሚፈጥሩ የቀበሌ መጓተት የሚፈጥሩ ምናምን እውቀት አጠር የሆነ የትግል ደጋፊዎችም ካሉ ትግሉን የሚረብሹ ሰው ካሉ ቴክኒካል በሆነ ጉዳዮች ማሳወቅ የግድ ያስፈልጋል ብዬ አስባለሁ። ምናልባት አፈጻጸሙ እንዴት ነው ምናምን የሚለው እሱ ቀላል ነው፣ ብዙ ነገር መስራት ይቻላል። ግን እየነጠሉ መምጣት የሚቻልበት ነገር አለ። ከዚህ በፊት አንድ ልጅ ላይ መግለጫ ወጥቶ ነበር አስታውሳለሁ። ገንዘብ ይዞ ስለጠፋ ይሄን ልጅ አትከተሉት ምናምን የሚል ቴዎድሮስስ። ስለዚህ እንደዚህ አይነት በትግሉ ላይ እንቅፋት የሚሆኑ ሰዎች አንዳንዴ ስማቸውንም ጠቅሶ መግለጫ ሊሰጥበት ይገባል። ያው በአደረጃጀት ነው እሱ ኦፊሻል በድርጅት ባይሆንም በአደረጃጀት ግን እንትን ማለት ያስፈልጋል ብዬ አስባለሁ። ስለዚህ የመጨረሻው መደምደሚያ የማስቀምጠው የጽናት ቤተሰብ አፋብን የመፍትሄ ሀሳብ አድርጎ መውሰድ ያለበት ስትራቴጂክ የመፍትሄ ሀሳቦቹ አንደኛ ድርጅታዊ ማዕከላዊነቱ መጠበቅ፣ የሀሳብ ብዝሃነት መቀበል፣ የአብላጫውን ድምፅ በውይይት በዲቤት በክርክር አሳማኝ የሆነውን ይዞ አቋም መያዝ። በመጀመሪያ በአቋምና በግልፀኝነት በአሊያንስ ትብብሮች የሚሆን በውስጥ የሚነሱ ከፍላጎቶችና ከትብብር ጥያቄዎች የሚነሱትን በደንብ ተወያይቶበት አቋም መያዝ የግድ ያስፈልጋል። የድርጅት አቋም ማድረግ እሱ ከሴራ ነፃ ያደርገዋል፣ የትኛውም ኃይል እንዳይገባበት። ስለዚህ በስትራቴጂ ጉዳዮች ላይ የተጨበጡ አቋም መያዝ፣ የትብብር ጥያቄዎችን ከአቋም የሚነሱ ስምምነትና የጋራ አመራር እና ውሳኔ መፍጠር አፋብን ግዴታ አለበት። ሁለተኛ የቀጠናና የስራ አስፈጻሚዎች ንዑስ ኮሚቴ ስልጣንና የስራ ተግባር መመሪያ ማዘጋጀት አለበት። የንዑስ ኮሚቴዎችና የቀጠና የድርጅቱ አደረጃጀት ስልታዊ አደረጃጀቶች አስፈጻሚና እንደዚሁም የስራ አስፈጻሚ ንዑስ ኮሚቴ ስልጣንና ተግባር አንዳንድ ጊዜ ከስልጣንና ከተግባር የሚመነጭ አተገባበር የግድ ስለሚያስፈልግ ብዬ አስባለሁ። ይሄንን መመሪያ ካለ አላውቅም፣ ካለ ግን ጥሩ ነው። እንደዚህ አይነት ነገር ማዘጋጀት አለበት። ሶስተኛው ግን ከአደጋ ትንተና የሚነሳና ከስራ አስፈጻሚው እንደዚሁም ከድርጅቱ ያለፉ ታሪኮች አሁንም ያሉ አደጋዎችን መተንተን ያስፈልጋል ብዬ አስባለሁ። ምናልባት በድርጅት ውስጥ ድርጅት ለመፍጠር የሚፈልጉ ቅድም ያስቀመጥኳቸው በውስጥ የኃይል አሰላለፍና ከዚህ በፊት ከነበረ መጓተት የመጣ ፍላጎቶች በራሱ ድርጅትን አደጋ ውስጥ ስለሚከት እንደዚህ አይነት ምልክቶች ካሉ መገምገም ያስፈልጋል ብዬ አስባለሁ። ራሱን መገምገም። ይህም በማድረግ እኔ አንድ ለውጥ ያመጣል ብዬ አስባለሁ። ቅድም በመግቢያችን ላይ ይህንን ያመጣሁት ለምን መሰላችሁ? አንድ ሰው በተለይ ከቀጠናው ላይ ያሉ ኃይሎች ትብብር ከነ ኮሎኔል ደመቀ አካሄድ አኳያ ስልታዊ አካሄዱን ማየት አለብህ የሚል ሁኔታ ገምግመዋል። ስልታዊ አካሄዱ በዋናነት ይሄኛውን ጥቅም ለማስጠበቅ ይሄኛውን ለመከላከል የሄዱበት መንገድ ነው። ከአሊያንሱ አኳያ ብቻ ሳይሆን ከዲስኮርሱ አኳያ አደጋ እየፈጠሩ ነው የሚል ትንተና ለማቅረብ ስለፈለኩ እንደሆነ ከግምት አስገቡልን። የጽምዶ የወልቃይት አደጋ ነው የሚለው በዋናነት አፋብን አቋም የያዘበት እስከሆነ ድረስ በቀጠናው ላይ ያለ የኃይል ማዛባት ስራ መስራት ፖለቲካሊ ተጠቃሚ ይሆናል ብዬ አስባለሁ። ይህንን አለማድረግ ደግሞ የሚችለው ራሱ አፋብን ነው። በሂደቱ ተነጋግሮ አቋም መያዝ የድርጅት አቋም ነው። ኃይል ማዛባት የፖለቲካ ስራ መስራት ግን በዚህ ሂደት ውስጥ እንዴት አድርገን አትራፊ ሆነን እንወጣለን የሚለው ግን ፖለቲካሊ ስሌት ይጠይቃል ብዬ አስባለሁ። የአፋብን በላይ እዝ እንደዚሁ በተመሳሳይ ከመግለጫው ጋር የተያዘ የሰጠውት ሀሳብና በአጠቃላይ በሂደቱ ምን መሆን አለበት የሚለውን ከጥያቄ የመጣ አንዳንድ ሀሳቦችን ወደ እናንተ ለማስረዳት ነው። እንግዲህ ቅርጽ በጣም ነው የምናመሰግነው። እዚህ ላይ የተለያዩ ሀሳቦች የሰጣችሁን ሰዎች አላችሁ። ሀሳቡ የሚደግፉ ሰዎች አሉ፣ የሚቃወሙ ሰዎች አሉ። ጥሩ ሀሳብ ነው ብላችሁ ያቀረባችሁልን ከልብ እናመሰግናለን። ተቃውሞም ያላቸው በነገራችን ላይ መብታቸው ነው። እዚህ ላይ በኮሜንት ላይ ሀሳባችሁን ጻፉልን። ጥያቄም ካላችሁ ጠይቁን። የጽናት ቤተሰቦች ስለነበረን ቆይታ ከልብ አመሰግናለሁ። ስንቴ በርታ። ወደፊትም ይሄ ሚዲያ ለትግሉ ትልቅ አስተዋጽኦ ያደርጋል። ቅርጽ በጣም ነው የምናመሰግነው። የሁል ጊዜ ደጋፊያችን
እኛ ሁሉ ጊዜ የምናስበው ትግሉ እንዴት አድርገን ማጠናከር አለብን፣ የህዝቡን ጥያቄ ወደፊት ማምጣት እንዴት እንችላለን፣ የሚታየንን ማስቀመጥ ነው በዋናነት። ይህንን የምናስቀምጥበት ሌላ ምርጫ ስለሌለን ብቸኛ የሚዲያ ምርጫ ነው ያለን። ሀሳቡን የምናደርስበት ሚዲያ ላይ ነው። በዚህ ሚዲያ ላይ የምናቀርበውን ሀሳብ የሚገዙት ሰዎች ይገዙታል፣ የሚጠቅማቸውን ይጠቀሙበታል፣ የማይጠቅማቸው ነገር ከሆነ ደግሞ መተው ይችላሉ። እኛ ግን የሚመስለን እናስቀምጣለን። ትክክለኛና ፐርፌክት ነው ብለን ግን አናስብም። የእኛ ሴናሪዮ ትክክል ሊሆን ይችላል፣ እነሱ ያሰቡት ሴናሪዮም ትክክል ሊሆን ይችላል። እኛ ያሰብነው ሴናሪዮ ትክክል ከሆነ ነገ ጠዋት ይሄን ብለን ነበር ብለን እንደ ምስክርነት እንደ ማስረጃ ይዘነው መምጣት ስለምፈልግ ነው። የጽናት ቤተሰብ ዛሬ የነበረኝ ቆይታ ይህን ይመስላል። ስለነበረኝ ቆይታ ከልብ አመሰግናለሁ። በሚቀጥለው እስክንገናኝ አብራችሁን ስለቆያችሁ ስለደገፋችሁን የጽናት ቤተሰቦች አድማጭ ተመልካቾች ከልብ እናመሰግናለን። ጽናትን ላይክ አድርጉ፣ ሼር አድርጉ፣ እንደዚሁም ሀሳብ ስጡ። የሁል ጊዜ ጥያቄያችን ነው። ሰላም